እውቀት ማለት ነው ሲባል ብርሃን ይመስለኛል ለኔ ገብረስላሴ ጋር ሄደን እንደዚህ አይነት ሐሳብ አለን 1 ሚሊዮን ብር ይሰጣል። ኤክስፒሪየንሱ ነው የብዙ ዓመት ወይስ እንዴት ነው እንደዛ ልታደርግ የቻልከው? ቴክኖሎጂን ደግሞ እንደዚህ ባራከው ቁጥር የቴክኖሎጂ ፕራክቲስህም ወይም ደግሞ የቴክኖሎጂ አጠቃቀም ባህልህም በዛው ልክ እየተጎዳ ይሄዳል ማለት ነው። ኮላብሬት አድርጎ መስራት ያሳድጋል ወይስ? እኔ ኢትዮጵያ የምታድግ የሚመስለኝ በሁለት መንገድ፣ አንድ ቤተሰብ፣ ሁለተኛ ቴክኖሎጂ ነው። ቴክኖሎጂን አዶፕት ማድረግ ብቻ አይደለም፣ ቴክኖሎጂን ባህል ማድረግ ያስፈልጋል። በኤአይ እና ሮቦቲክስ ኢትዮጵያ በዓለም አቀፍ ደረጃ ትወዳደራለች። ከጀርባው G+5 ህንፃ ተዘጋጅቷል። ያ የተዘጋጀው ለወጣቱ ቻይናው በቻይንኛ በሩሲያኛ የሰሩትን ሪሰርቾች ለኤጂአይ ሊሰጠው በ10 ደቂቃ ውስጥ አንደርስታንድ ያደረጉ። ኤአይስ መጠቀም አለባቸው እንደዚህ ኢንኩቤት የሚያደርጉ የሚያመርቱ ሰዎች። ከሳይድ ኢፌክት ጋር ነው ያለው ማንኛውም ነገር። ኤአይ ላይ አድቫንስ ያደረገ ሀገር ዓለምን ይመራል። ሰላም ብያለሁ። እንኳን በሰላም መጣ ብያለሁ። ታንኪዩ። እንኳን በሰላም ቆየኝ ናቲ። ጥሪያችን አክብረህ ስለመጣ ከልብ አመሰግናለሁ። በጣም እኔም ስለጋበዝከኝ በጣም አመሰግናለሁ። ቴንኪዩ። እስቲ ለእኛ ኦዲየንስ ለማያውቁ አስተዋውቅልን እስቲ ራስን። ስሜ ባህሩ አባስ ይባላል። ስለ ቴክኖሎጂ ያወራለሁ ለረጅም ጊዜ ኦልሞስት 14 ዓመት ሆኗል አሁን። ስለዚህ ስለ ቴክኖሎጂ በአጠቃላይ ቴክኖሎጂ ግንዛቤ ለመፍጠር የሚሞክር አንድ ኢትዮጵያዊ ነኝ። እዚሁ ሀገር የሚኖር ኢትዮጵያዊ ነኝ። በተለያዩ ሚዲያዎች በሬዲዮ እና በቴሌቪዥን ሶሻል ሚዲያ ላይ እንደዚሁ ስለ ቴክኖሎጂ በተለያየ ጊዜ የተለያዩ የቴክኖሎጂ ትሬንዶችን አቀርባለሁ። ለምሳሌ ዛሚ ሬዲዮ የሚባል መነሻ እዛ አካባቢ ነው። 2013 ጀምሮ ቆይቷል። በጣም ቆይቷል። አሁን ረጅም ጊዜ ነው። ከዛን ጊዜ ጀምሮ የተለያዩ ቴክኖሎጂ ነክ የሆኑ ጉዳዮች ላይ በዝርዝር ህብረተሰቡን ግንዛቤ እንዲኖረው የግሌን ጥረት ሳደርግ የነበረ ነው እና በተለይ ቴክኖሎጂ ሲባል ወደ ኢትዮጵያ ቢመጡ እና አፕላይ ቢደረጉ ውጤታማ ሊሆኑ ይችላሉ የምላቸው ትልልቅ ፕሮጀክቶችን እነሱም በዝርዝር በማውራት ግንዛቤ ለመፍጠር ነው። ግንዛቤ መፍጠር ማለት ህብረተሰቡ ብቻ ሳይሆን ሊደርሺፕ ላይ ያሉትን ጨምሮ ሁሉም የህብረተሰቡ ክፍል በአጠቃላይ ኢትዮጵያ ውስጥ ያለው የሶሻል ፋብሪኩ ቴክኖሎጂ ላይ በቂ ግንዛቤ እንዲኖር ለማስቻል ነው። ያንን ጥረት ሳደርግ የነበረ ነው እና ባህሩ አባስ ከቴክኖሎጂ ጋር የተያያዘ ነው። ኤክስፕሌን ስታደርግ የተለያዩ ቪዲዮዎችን ያለው እና ኮምፕሌክስ የሚመስሉ ነገሮችን ሰዎች ቴክኖሎጂ ሲባል ኮምፕሌክስ ብሎ የሚፈሩትን ነገሮች ቀለል ባለ ነገር ነው የምታቀርበው እና እንዴት ነው ኤክስፔሪንሱ ነው የብዙ ዓመት ወይስ እንዴት ነው እንደዛ ልታደርግ የቻልከው? ሰዎች ስለ ቴክኖሎጂ ሩቅ አድርገው ያያሉ። ቴክኖሎጂ በጣም የራቀ ተደርጎ ይታያል። ስለዚህ ቴክኖሎጂ እንደመጣ አንተ እንደገባ በነዛኑ ቴክኒካል የሆኑ ቃላቶች ይተጠቀም ብታወራ አድማጭ በጣም ይቸገራል። መጀመሪያውኑ ይሄ ቴክኖሎጂ የሚባለው ነገር ይሄ እውቀት ለተወሰነ ክፍል ነው፣ ለተወሰነ ስፔሻሊስቶች ነው፣ ለተወሰኑ ብሎ ኦልሬዲ አእምሯችን ሌብል ስላደረገው በቀላሉ መረዳት አልተቻለም። ቴክኖሎጂን ደግሞ እንደዚህ ባራከው ቁጥር የቴክኖሎጂ ፕራክቲስህም ወይም ደግሞ የቴክኖሎጂ አጠቃቀም ባህልህም በዛው ልክ እየተጎዳ ይሄዳል ማለት ነው። የቴክኖሎጂ አጠቃቀም ባህል እየተጎዳ ሄደ ማለት ደግሞ ያው በሀገር ደረጃ ትጎዳለህ፣ አዛን ኢንዲቪጁዋል እየተጎዳ ትሄዳለህ። ስለዚህ ያለኝ አማራጭ ቅድም እንዳልከው በኤክስፒሪየንስ ልምድን እየተጠቀምኩ ይሄንን ስታይል ለማምጣት ሞከርኩኝ። በምሳሌዎች ቀለል በማድረግ ወዘተ እና ማንኛውም አይነት ሰብጀክት አንድ ሰው በሚኖርበት አካባቢ በየቀኑ በሚያያቸው ነገሮች በየቀኑ በሚገጥሙት ነገሮች ምሳሌ እያደረግ ለማስረዳት ስትሞክር ያንን ማስተላለፍ የምትፈልገውን መልእክት በቀላሉ ይይዙልሃል። አንዱ የኔ ዓላማ ምንድነው? አንድ ኮንሰፕት አንድ የቴክኖሎጂ ጉዳይ ሳወራ የቴክኖሎጂ ጉዳይ እኔ ብቻ ኤክስፐርት ሆኜ ወይም ደግሞ እኔ ብቻ የማውቀው ሆኜ ያንን ሴሽን ማጠናቀቅ አልፈልግም። ያ ማስተላለፍ የፈለኩትን እውቀት ሊሆን ይችላል፣ መረጃ ሊሆን ይችላል። ሙሉ ለሙሉ ያዳመጠኝ ሰው ባለቤት እንዲሆን እፈልጋለሁ። ሙሉ ለሙሉ ባለቤት እንዲሆን እና ከዛ በኋላ በደንብ ወደ ራሱ መመንዘር እንዲችል
ኦነርሺፑን ነው የምሰጠው ማለት ነው። ለምሳሌ ዛሬ ስለ ኢንተርናሽናል ስፔስ ስቴሽን ካወራሁኝ ይሄ ኢንተርናሽናል ስፔስ ስቴሽን ወይም ደግሞ ስለ ብላክ ሆል ባወራ እነዚህ ከልጅነታችን ጀምሮ ስንሰማቸው የነበሩ ግን በአግባቡ ያልተገነዘብናቸው ናቸው። እንዲህ አይነት ማንሃታን ፕሮጀክት የሚባለው ወይም የቻይና ግንብ ወይም ደግሞ ሌሎችም እንደዚህ የኮስሚክ የሆኑ ነገሮች ከስፔስ ጋር የተያያዙ ወዘተ ነገሮች እኔንም ጨምሮ አይ ቲንክ አንተንም ጨምሮ በልጅነታችን እንሰማቸዋለን፣ እናያቸዋለን። እዚህም እዛም የተለያዩ የተቆራረጡ ሀሳቦች አሉ፣ ግን አንድ ወጥ የሆነ ፒክቸር ሊፈጥር የሚችል እውቀት የለንም። እነዛን በተቻለኝ መጠን እኔም እንዳንተው ነኝ፣ የአድካሚ ነው ሂደቱ፣ ግን እሱን ብሬክዳውን በማድረግ ቅድም እንዳልኩ በምሳሌዎች በጣም በቀላሉ ልንረዳቸው በምንችል መልክ ያንን ለማስረዳት ሞክራለሁ። ያ ምን ማለት ነው? ቅድም እንዳልኩ በቃ አንዴ ካስረዳው በኋላ ሙሉ ለሙሉ ያ ሰው ኦን ያደርገዋል። ያ ነገር አይ ቲንክ ለእኔ በጣም ሳስፋ የሚያደርገኝ ነገር ነው። አንድ ሁለተኛ ብርሃን ማለት እንደዚህ ይመስለኛል። ለምሳሌ እውቀት ማለትም ማለት ነው ሲባል ብርሃን ይመስለኛል ለእኔ። አሁን ጊዜው ከእውቀት ጋር ለእውቀት ያለው ቫልዩ በጣም እያነሰ ሄደ እንጂ አንድ ሰው የእውቀት ባለቤት ሲሆን በጣም ብርሃን ያለው ሰው ይመስለኛል። በውስጡ ብርሃን ያለበት ሰው ይመስለኛል። አንደኛ ሰው በጣም የሚወድ ይመስለኛል እውቀት ያለው ሰው። ሁለተኛ ሃምብል ሰው ይመስለኛል። ሃምብል ሰው በጣም ሲምፕል ሰው ይመስለኛል። ባላንስ ያለው ሰው ይመስለኛል። ማለት ግራና ቀኙን ማመዛዘን የሚችል ማየት የሚችል ገብቶሃል እና ሀገሩን የሚወድ አካባቢ ወንድሞቹን የሚወድ እህቶቹን የሚወድ የሚያከብር እንደዚህ አይነት ባላንስ ያለው ሰው እና ህይወትን በደንብ እያጣጣመ መኖር የሚችል ሰው፣ ህይወትን የሚወድ ሰው ይመስለኛል። እና እንደዚህ አይነት ሰው በጣም አስፈላጊ ይመስለኛል ኢትዮጵያ ውስጥ። ኦኬ እውቀቱ ወይም ደግሞ ባጠራቀሙ መረጃ በጣም የሚመጻደቅ ወይም ደግሞ ያንን እውቀቱን እንደ መጥፎ ቱል ተጠቅሞ ለማኒፕሌሽን ህብረተሰቡ ማኒፕሌት ማድረግ፣ ህብረተሰቡን ማታለል፣ ህብረተሰቡ ላይ ንግድ መነገድ ወዘተ ሳይሆን ከህብረተሰቡ ጋር አንድ ላይ ሲንክኖራይዝድ ሆነ አብረህ ለማደግ፣ አብረህ ለመኖር፣ አብረህ ኮኤግዚስት ለማድረግ የምትጠቀሙበት ከሆነ ያ በጣም ጠቃሚ ይመስለኛል። አይ ቲንክ ብዙም ውጤታማ የሚያደርግ አይመስለኝም። ምክንያቱም ውጤታማ ብዙም አይመስለኝም፣ ግን አን ኢንዲቪጁዋል በጣም ሳቲስፋይ የሚያደርግ ነገር ነው። በኃይል ውስጥህን የሚያስደስትህ በጣም አፕሊፍት የሚያደርግህ ነገር ነው። ግን ይሄ እንግዲህ በጣም ሰፊ ሆኖ መሰራት ያለበት ነገር ነው። ኦኬ በሁሉም አካል ሁሉም ህብረተሰብ ውስጥ ያለው እነዚህ ከፍተኛ ልምድ ከፍተኛ እውቀት ያላቸው ሰዎች ከፊት ሆነው ህብረተሰቡን መጎተት መቻል አለብን ማለት ነው። ካለንበት ጨለማ ማውጣት ያስፈልጋል። ስለ ቴክኖሎጂ ሲምፕል የግንዛቤ ስራዎች ነው የምሰራው። ነገር ግን እኔ ውስጥ ያለው ዓላማ እያንዳንዱ ቪዲዮ ስሰራ ግን እያሰብኩ የምሰራው ጨለማን ለመክፈፍ አድርጌ ነው የምሰራቸው ስራዎች። ናይስ፣ አሪፍ ሀሳብ። ምክንያቱም አብዛኛው ሰው ስለ ቴክኖሎጂ ያለው መረጃ ዝቅ ያለ ነው፣ ኦር ደግሞ ጭራሽ የማያውቅ ማህበረሰብ አለን ኢትዮጵያ ውስጥ ነው። እና እንደዚህ አይነት አዌርነሱ መፍጠር በጣም የሚገርም፣ በተለይ ደግሞ በሚገባን ቋንቋ ሲሆን እና ቀለል አድርገህ ስታወራው ሞር አሪፍ ይሆናል ብዬ አስባለሁ። ከዛ በተጨማሪ ግን ኮላብሬት ላይ እንዴት ነው የምታየው? አሁን ቴክኖሎጂ ላይ የተወሰኑ ሰዎች ናቸው የሚሰሩት። ኮላብሬት አድርጎ መስራት ያሳድጋል ወይስ ኖርማል በቃ አንድ ሰው ብቻ ዝም ብሎ በራሱ እየተረዳ ስለ ቴክኖሎጂ ቢናገር ይሻላል? በእኔ ልምድ ኢትዮጵያ ውስጥ ትልቁ ላክ የምናደርገው ነገር የሌለን ነገር ኮላብሬሽን። ቅድም እንደገባን እያወራን ነበር ስለ ኮላብሬሽን አውርቻለሁ። ኮላብሬት አድርገን እንዴት ነው የምንሰራው ብዬ አውርቻለሁ። እና የለም እኛ ሀገር ውስጥ ኮላብሬት አድርጎ መስራት። ለምሳሌ ናቲ እኔ እናንተ ተዋውቀናል ዛሬ ሰማው አንድ አይነት ስትሪም ውስጥ ነው ያለ ነው። ምክንያቱም ከመውጣታችን በፊት እዚህ ስቱዲዮ ውስጥ ያለውን ኮላቦሬሽን ማውራት እንችላለን። እኔና አንተ ማዕት ስራዎችን መስራት እንችላለን አንድ ላይ ማለት በጣም ብዙ ስራዎችን መስራት እንችላለን። በጣም ብዙ ሰዎችን መደገፍ እንችላለን። ራሳችንን መለወጥ እንችላለን። በቀላሉ የምንሄድበት ርቀት ፕላን ማድረግ እንችላለን። ፕላን የምናደርግበት ቱሎች አሉ።
ኤቭሪቲንግ እጃችን ውስጥ ነው ያለው አይደለም? ኤአይ ቱሎች መጠቀም እንችላለን። የተለያዩ ሶሻል ሚዲያ ቱሎችን መጠቀም እንችላለን። ሀሳብ ማሰብ እንችላለን። ሀሳባችንን ማበልጸግ የሚችሉ ኤአይ ቱሎችን መጠቀም እንችላለን። አሁን የሚቀረው ምንድነው? ናቲ ኢትዮጵያዊ እና ባህሩ ኢትዮጵያዊ ኮላቦሬት አድርገን በአንድ ሀሳብ ላይ ተስማምተን አንድ ላይ እንድናድግ መፈራረም እና መፈራረም ስለ የወረቀት መፈራረም ሳይሆን ኮንሽየስ ሆነ ኮላቦሬሽን መፍጠር አልቻልንም። ይሄ ነው ኮላቦሬሽን የሚባለው። በሌላው ዓለም እንደምታውቀው ኮላቦሬሽን በጣም በጣም ቫልዩ የሚሰጠው ትልቅ ነገር ነው። ለምሳሌ እናንተ የሆነ ስታርታፕ ከሌ ይባል እዚሁ አሁን እዚሁ ጠረጴዛ ላይ በያዝከው ወረቀትና ስክሪፕቶ ስታርታፕ XYZ ብለን ዓላማው እንደዚህ ነው፣ እንዲህ አይነት ነገር ይሰራል፣ የዛሬ ዓመት ይሄን ያህል $፣ ይሰራል፣ እንደዚህ ካፒታል ይሄን ያህል ይሆናል ብለን ብናወጣ እና ሳውንድ የሚያደርግ ከሆነ ኃይሌ ገብረስላሴ ጋር ሄደን እንደዚህ አይነት ሀሳብ አለን 1 ሚሊዮን ብር ይሰጣል። እዛኛው ጋር ትሄዳለህ 10 ሚሊዮን ብር ይሰጣል። እንደዚህ ነው ካምፓኒዎች የሚፈጠሩት ስታርታፕ። ኢትዮጵያ ውስጥ እንደዛ ነገር የለም። ሀሳብህ ምን ያህል ትልቅ ነው፣ ምን ያህል ትንሽ ነው ወዘተ የሚባል ነገር የለም። ስለዚህ ኮላቦሬሽን የሚባል ነገር የለም። ስለዚህ ምንድነው ኮላቦሬሽን ከሌለ ኢንዲቪጁዋል ኤፈርቶች ናቸው ማለት ነው። ሰዎች በግላቸው በሚያደርጉት ጥረት ነው የሚያድጉት ማለት ነው። ሰዎች በግላቸው ግን ከመሬት ተነስተው ማደግ አሁን ባለው ኤንቫይሮንመንት በኢትዮጵያም ይሁን በዓለም አቀፍ ደረጃ ያለው ኤንቫይሮንመንት ሰዎች ለብቻቸው ተነስተው ብድግ ብሎ ለማደግ ሚራክል ነው የሚሆነው። በጣም ከባድ ነው የሚሆነው። በተለይ ኢትዮጵያ ውስጥ ሲሆን ደግሞ በጣም ከባድ ነው የሚሆነው። ኮላቦሬት አናደርግም ማለት ኮላቦሬት አለማድረጋችን መነሻው ቤተሰብ ነው። እኔ ኢትዮጵያ የምታድግ የሚመስለኝ በሁለት መንገድ ነው። አንድ ቤተሰብ፣ ሁለተኛ ቴክኖሎጂ ነው። የዛሬ 13 ዓመት 14 ዓመት ጀምሮ ስለ ቴክኖሎጂ ሳወራ አሁን እንዳለኝ አይነት ግንዛቤ ባይኖረኝም ኢትዮጵያ የምታድገው በቴክኖሎጂ ነው። እንደውም ቴክኖሎጂን አዶፕት ካላደረገች ኢትዮጵያ ውስጥ ቴክኖሎጂ ካልሰረጸ መስረጽ ብቻ አይደለም ዴቨሎፕድ ካልሆነ ካላደገ ኢትዮጵያ ልታድግ ትችላለች። ነገር ግን መሰረት ያለው ስር የሰደደ እድገት ላይሆን ይችላል። አንድ የሆነ ሰው በጣም ጥሩ ስሜት የሌለው ሰው ወይም ደግሞ አንድ በጣም ናርሲሲስቲክ የሆነ ባህሪ ያለው ሰው መጥቶ ሊያጠፋው የሚችል አይነት እድገት ነው የሚሆነው። ነገር ግን ማንም ቢመጣ ማንም ሊያጠፋው የማይችል ግን በዛው ቢልድ አፕ ያደርገ እንደውም እየተገነባ ሊሄድ የሚችል እድገት የሚኖረው ቴክኖሎጂን አዳፕት የምታደርግ ከሆነ ቴክኖሎጂን ኤምብሬስ የምታደርግ ከሆነ ነው። ኢትዮጵያ ማለት በእርግጥ ቴክኖሎጂ ኢኔብለር ነው፣ አስቻይ ነው። ያንን አስቻይ የሆነውን ቱል መጠቀም ስትችል ይመስለኛል። ይሄ አንደኛው ነው። እንደውም ዛሚ ሬዲዮ ላይ ሲሰራ እያንዳንዱን ፕሮግራም መጨረሻ ላይ ኢትዮጵያ ሀገራችን ኢንፎርሜሽንና ኮሚኒኬሽን ቴክኖሎጂ የሰረጸባት ያደገች የበለጸገች እና የዓለም ሕዝብ ሁሉ የሚመርጣት ምርጥ ሀገር እንድትሆን እመኛለሁ እያልኩ ነበር ለ5 ዓመታት ሙሉ። እያንዳንዱን ፕሮግራሜን እንደዚህ ነበረ። የዛሬ 13 ዓመት 2013 አካባቢ ማለት ነው። አንደኛው ቴክኖሎጂ ኢትዮጵያ ላይ ከፍተኛ የሆነ ሚና ይጫወታል። አሁን ጠቅላይ ሚኒስትራችን አይ ቲንክ ከዚህ በፊት ከነበሩ ጠቅላይ ሚኒስትሮች ሁሉ በጣም ለቴክኖሎጂ ቅርብ የሆኑ ሰው ናቸው። አይ ቲንክ ይሄ በጣም ትልቅ አድቫንቴጅ ይመስለኛል። እኔ የምጠብቀው ደረጃ ምንድነው? ቅድም እንዳልኩ ኢትዮጵያ ውስጥ ቴክኖሎጂ መስረጽ ብቻ አይደለም፣ ቴክኖሎጂን አዶፕት ማድረግ ብቻ አይደለም፣ ቴክኖሎጂን ባህል ማድረግ ያስፈልጋል። ለምሳሌ ቦሌ አካባቢ ካሉ ህንፃዎች መካከል አንደኛው ህንፃ ወጣቶች አፕሊኬሽን ዴቨሎፕ የሚያደርጉበት ህንፃ፣ እዛው አካባቢ ያለ አንድ ህንፃ ላይ ሮቦቲክስ የሚሰሩ ህፃናቶች፣ እንደዚህ ሳይበር ሴኩሪቲ ላይ ከፍተኛ ልምድ ያላቸው እንደዚህ አይነት ኢንኩቤሽን ማለት ነው። እንደዚህ የዴቨሎፕ የምታደርግበት ኢንቫይሮንመንት መፈጠር መቻል አለበት። ሁልጊዜ እንደ ቱል ወስደኸው ወይም ደግሞ እንደ ቱል ተከራይተኸው ወይም ደግሞ ገዝተኸው ያንን ቱል እየተጠቀም ስራህን የምትሰራ ያንን ቱል እዚሁ ዴቨሎፕ የምታደርግበት ማኑፋክቸር የምታደርግበት ነገር መፈጠር አለበት። አሁን ከአንድ ዓመት ወዲህ AI for good የሚባል አንድ ኢኒሼቲቭ አለ። የአይቲዩ ዩናይትድ ኔሽን እና አይቲዩ አንድ ላይ ሆነው የሚሰሩት ዩናይትድ ኔሽን በ2030
አሳካቸዋለሁ ያላቸው ሰስቴናብል ዴቨሎፕመንት ጎልስ የሚባሉ አሉ 17 የሚሆኑ። አንደኛው ዜሮ ሃንገር ነው፣ ፖቨርቲ ማጥፋት፣ እንደዚህ ብሎ 17። እነዚህን 17 ግቦች በ2030 ሲያሳካ እነዛን ለማሳካት ቴክኖሎጂን እንደ ቱል መጠቀም ይፈልጋል። በዓለም አቀፍ ደረጃ ህፃናቶች በሁለት ግሩፕ እድሜያቸው ከ13 ከ15 እና ከ16 ከ19 የሚሆኑ ህፃናቶችን በኤአይ እና ሮቦቲክስ ላይ ያወዳድራል። ኦኬ እና ኢትዮጵያ ትወዳደራለች። ካን ዩ ኢማጂን በኤአይ እና ሮቦቲክስ ኢትዮጵያ በዓለም አቀፍ ደረጃ ትወዳደራለች። ጄኔቫ ላይ ለምሳሌ አሁን ጁላይ ላይ ጄኔቫ ላይ ተደርጓል ውድድሩ እና ኢትዮጵያ 5ኛ ነው የወጣችው። እና ከነዚህ ልጆች ጋር በቅርበት እሰራለሁ። በኢትዮጵያ የኤአይ ፎር ጉድ የሚባለው ኢኒሺየቲቭ ሪፕሬዘንታቲቭ ሲያትል አካዳሚ ይባላል። ከሲያትል አካዳሚ ጋር አብረን እንሰራለን። እኔ እነሱ ልሳን ሆኜ እሰራለሁ፣ እነሱን አድቮኬት አደርጋለሁ ወዘተ። እና እነዛ ልጆች የሰሩት በኤአይ ፓወር የሆነ ሮቦት ነው የሚሰሩት። እና የሚሰሩት ሮቦት በቃ ባገኙት ነገር ነው የሚሰሩት ማለት ነው። 20 ሀገራት አካባቢ ተወዳድረዋል። እነዛ ያደጉ ሀገራት የተወዳደሩት በ3D ፕሪንትድ የሆኑ የሮቦት ፓርቶችን ተጠቅመው ነው። የኛ በሽቦ በምን በእንጨት በምናምን ተደርጎ የተሰራ ሮቦት ነው። ግን ከ20 ምናምን ሀገራት 5ኛ ነው የወጣው። ግሪክ ላይ በተደረገው ከዚህ በፊት በተደረገ ተመሳሳይ ውድድር 2ኛ ነው ኢትዮጵያ የወጣችው ማለት ነው። ምን ማለት ፈልጌ ነው? ቴክኖሎጂን አዶፕት ማድረግ ብቻ ሳይሆን እዚህ ያሉትን ህፃናቶችን በደንብ በማሳደግ እንደ ባህል በማድረግ ኢትዮጵያ ውስጥ ቴክኖሎጂ በጣም እንዲሰርጽ ገብተዋላል ፍሎሪሽ እንዲያደርግ ማድረግ የሚቻል ይመስለኛል። ለዚህ እንግዲህ ጥሩ ጭንቅላት አለ ወይ ነው ኢትዮጵያ ውስጥ አይደል? ቴክኖሎጂ ሰምሃው ቴክኒካል ስለሆነ ሎጂክም ስለሆነ በሎጂክ የሚያስብ አእምሮ ያላቸው ሰዎች ሊኖሩ ይገባላል። ፐርፌክትሊ በጣም ትክክለኛ ቦታ ነው። ኢትዮጵያውያን እንደዛ ማሰብ ይችላል። ህፃናቶች በሙሉ በሎጂክ ነው የሚያስቡት አይደለ? ለምሳሌ እኔ ልጅ ዛሬ የሆነ አሻንጉሊት ገዝቼላት በጣም ውድ ገንዘብ አውጥቼ ገዝቼላት ቤት እንደገባን በ10 ደቂቃ ውስጥ ያ አሻንጉሊት እንዴት እንደሚጫወት እንዴት እንደሚሆን አንደርስታንድ አድርጋው ሰልችቷት ወዲያውኑ እንዴት እንደዚህ ሊሆን ይችላል፣ እንዴት ይሄ አሻንጉሊት እንደዚህ አንገቱ ላይ ያንቀሳቀስ ይችላል ብላ መስበር ነው የምትፈልገው። ስለዚህ በውድ ገዝቼ ያመጣሁትን ነገር በ10 ደቂቃ ውስጥ በመስበር ተባበራታል። ስለዚህ ይሄ በጣም ብሬክዳውን አድርጎ ነገሮችን ሰባብሮ በማሰብ የኢትዮጵያን ህፃናቶች በጣም ጥሩ ጭንቅላት አላቸውና ጥሩ ኢንቫይሮንመንት ይመስለኛል። አሪፍ ሀሳብ ነው ያነሳው። አሁን ከነሳው ሀሳብ ላይ ያጋጠመኝ ጠቅላይ ሚኒስትራችን የማግኘት እድል ነበረኝ እና የትን የተገናኘ ነው ኢትዮጵያ ኤአይ ኢንስቲትዩት እዛ ነበር የተገናኘ ነው እና ከፊት ለፊት የሚታይ ቢሮ አለ፣ ከጀርባው G+5 ህንፃ ተዘጋጅቷል። ያ የተዘጋጀው ለወጣቱ ማንም እንትን ያለውም አይዲያ ካለክ ይዘህ መግባት ይችላል። ሁሉም ፋሲሊቴት አሟልተው ምንድነው አንተ ስራ ፍጠር የተሰጠ ለቢሮ እንዳትጨነቅ፣ ለኢንተርኔት ለምን ወጪ እንዳትጨነቅ፣ የሚያስፈልግ ነገር ካለ ጠይቅ፣ ፍጠር፣ የሆነ ነገር የምትፈልገውን ነገር አምጣው። ከአይዲያ ጀምሮ MVP እስከሚወጣ ላውንች እስከሚሆን እገዛ ይደረጋል። እና አሁን ቀደም ስላነሳው ጠቅላይ ሚኒስትራችን ቴክኖሎጂ ላይ ስላሉ ይሄ ነገር በደንብ ፑሽ ይደረጋል። ስታርታፖችም ቢውል ይደረጋሉ። እና ስታርታፕ ላይ አንስታል ኢትዮጵያ ውስጥ አሁን በደንብ እየመጣ ያለ ሀሳብ ነው ስታርታፕ ሲባል እና እሱ ላይ ምን ትላለ? በቃ ስታርታፕ እንዲባል ነው የምፈልገው። ሁሉም ሰው ስታርታፕ መመስረት እፈልጋለሁ። ስታርታፕ ኩባንያ መፍጠር እፈልጋለሁ። ሁሉም ሰው ውሃ ሊያነሳ የሚችል ሀሳብ አመጣው ያላመጣ ነው። ሁሉም ሰው መምጣት አለበት። ሁሉም ሰው ይሄ እንደ ባህል ሆኖ መምጣት አለበት። ከዛ እንደ ባህል ሆኖ ሲመጣ ወይም ባህል እንኳን ባይሆን ይሄ እንደ መጀመሪያ ሆኖ ሁሉም ሰው ኩባንያ ፈጥራለሁ፣ እንዲህ አይነት ሀሳብ አለኝ፣ ይሄ ሀሳብ ይሄ ኩባንያ እዚህ ደረጃ ላይ ሲደርስ ሀገሬን በዚህ ደረጃ እጠቅማለሁ፣ ራሴን እጠቅማለሁ፣ አካባቢን እጠቅማለሁ ብሎ ይምጣና ከዛ በኋላ አንተ አማርጥ፣ ከመጡ ስታርታፖች አማርጠህ ገንዘብ ስጠው።
ማለት ኢንቨስት አድርግበት ወዘተ ማለት ነው እንጂ አሁን ኢትዮጵያ ውስጥ ስታርታፕ ሀሳብ አለኝ ያለ ሰው እንኳን ሊናቅ አይገባም ብዬ አስባለሁ። የስታርታፕ ፕሮፖዛሉን ይዞ ከመጣ ያ የስታርታፕ ፕሮፖዛሉ ሊነበብለት ይገባል፣ በደንብ እንትን ሊልለት ይገባል። እና አሁን ዝም ብሎ ስታርታፕ አሜሪካን ብታይ እኮ ከየጋራዡ ከየቤታቸው ስር መኪና ማቆሚያ ስር ምናምን ሲምፕል ሀሳቦች ይዘው እየሄዱ ያንን ሀሳባቸውን ነበረ የሚገልጹት። ያንን ሀሳባቸውን ሲገልጹ የዛን ጊዜ የነበረው ትውልድ አንደርስታንድ አረጋቸው እና ኢንካሬጅ አረጋቸው። በእርግጥ የራሱ የሆነ ውጣ ውረዶችም ነበሩት። ነገር ግን ዋናው ሲስተሙ ኢትዮጵያ ውስጥ ያለው ሲስተም ፖለቲካል አድሚኒስትሬሽኑም ይሁን ሌላኛውም አይነት አድሚኒስትሬሽን ይህንን አንደርስታንድ ማድረግ አለበት፣ ንቁ ሆኖ መጠበቅ አለበት። አንድ እሱ ነው። ሁለተኛ ስታርታፕ ላይ ችግሩ ምንድነው? መንግስትና መንግስታዊ የሆነው አሰራር የሆነ ፍሬም ተከትለህ እንድትሄድ ይጠብቃል። ለምሳሌ ላይሰንስ አውጥተህ ከዛ በኋላ ግብር ከፍለህ ከዛ እንደዚህ አድርግ። እነዚህ በሙሉ መሰረታዊና ትክክል ናቸው። ግን ስታርታፕ በሚሆንበት ጊዜ ያንን ኢንተርቴን ታደርግ የምትችልበትን መንገድ መፍጠር አለበት። ፖሊሲ መቅረጽ ላይ ካስፈለገ፣ ሌላ አይነት ህግ መቅረጽ ካስፈለገ እነዛን ተቀብለህ ማስተናገድ የሚችል ኢንቫይሮንመንት መፍጠር መቻል አለ። ሁሉንም ነገር ባለው ሲስተም ውስጥ ማለፍ አለበት ካልክ ይዳከማል ማለት ነው። እና ስታርታፕ ሲደክም ደግሞ ትልልቅ አይዲያዎቹም አብረው ነው የሚጠፉት። ኢትዮጵያ በኃይል ማደግ አለባት። ኢትዮጵያ በኃይል ማደግ አለባት ማለት ለእኔ የሚገባኝ ነገር ኢትዮጵያ በኃይል ማምረት አለባት፣ ፕሮዲውስ ማድረግ አለባት። በኃይል ፕሮዲውስ ማድረግ ካለባት ደን ፕሮዲውስ ማድረግ የሚችሉ አእምሮ ያላቸው ሰዎች ወይም ፕሮዲውስ ለማድረግ የሚያስችሉ ቱሎችን መፍጠር የሚችሉ አእምሮችን ኢንኩቤት ማድረግ አለባት፣ መንከባከብ አለባት። እንደዛ አይነት ኢንቫይሮንመንት መፍጠር አለባት። ምን ያህሎቻችሁ ስለ አሪፍጌት ታውቃላችሁ? አሪፍጌት.com ሃይ ዲማንድ የሆኑ ዲጂታል ስኪሎችን የምትማሩበት፣ እንደዛው ደግሞ ማስተማር የምትፈልጉ ሰዎች አዘጋጅታችሁ ኮርሶች የምታስተምሩበት፣ በሌላ ሳይድ ደግሞ ፍሪላንሰሮች ፕሮፋይላችሁን ቢውልድ አድርጋችሁ ስራዎችን አፕላይ እያደርጋችሁ የምትሰሩበት፣ እንደዛው ደግሞ አሰሪዎች፣ ድርጅቶች፣ ግለሰቦች ፍሪላንሰሮችን ፈልጋችሁ ሃይር የምታደርጉበት፣ ስራ ፖስት የምታደርጉበት፣ እነዚህን ሁሉ በአንድ የያዘ በኢትዮጵያውያን ለኢትዮጵያኖች የተሰራ ፕላትፎርም ነው። አሁን ላይ የኮርሱ ፓርት ላውንች ስለሆነ የተለያዩ ሃይ ዲማንድ ኮርሶች ስላሉበት ገብታችሁ መማርና ስኪላችሁን ማሳደግ ትችላላችሁ። እንደዛው ደግሞ ስኪል አለኝ ሰውን ማስተማር እፈልጋለሁ የምትሉ ሰዎች ደግሞ በቪዲዮ መልክ ኮርስ አዘጋጅታችሁ አፕሎድ አድርጋችሁ መሸጥ ትችላላችሁ። በቪዲዮ ብቻ ግን አይደለም፣ በፒዲኤፍም እንደ ቴምፕሌት የተለያዩ ነገሮችን አዘጋጅታችሁ መሸጥ ትችላላችሁ። መማር፣ መስራት፣ ማደግ የምትፈልጉ ከሆነ አሁኑኑ አሪፍጌት.comን ይቀላቀሉ። ኤአይስ መጠቀም አለባቸው? እንደዚህ ኢንኩቤት የሚያደርጉ የሚያመርቱ ሰዎች ግዴታ ኤአይን ብቻ መጠቀም አለባቸው ወይስ ኤአይ ሳይጠቀሙ ቢሰሩ በጣም ውጤታማ ይሆናሉ? አርቲፊሻል ኢንቴሊጀንስ ማለት አንድ የሆነ ማሽን፣ አሁን የያዝከው ላፕቶፕ ሊሆን ይችላል፣ ወይም የያዝከው ስልክ ሊሆን ይችላል፣ ሰዓት ሊሆን ይችላል፣ መነጽር ሊሆን ይችላል። ኤአይ ፓወርድ የሆነ ነገር፣ ማንኛውም ነገር ልክ እንደ ሰው ኢንቴሊጀንስ ያለው የሰውን ኢንቴሊጀንስ ሚሚክ የሚያደርግ ማለት ለመምሰል የሚሞክር አይነት ማለት ነው። በሌላ ነገር ማለት ነው አንድ ኤአይ ልክ እንደ ሰው አስቦ አቅዶ ያቀደውን ማከናወን የሚችል ማለት ነው። ስለዚህ ለምሳሌ ናቲ ጋር እመጣለሁ ብዬ ከትናንት ወዲያ አቅጄ ባቀድኩ መሰረት ጠዋት ተነስቼ አንተ ጋር መጥቻለሁ። ይሄ ሰው ብቻ ነበር እስካሁን ድረስ ሲያደርገው የነበረው። አሁን ግን ሰው የፈጠረው ማሽን ፕላን እንደዚህ አድርጎ ቅዳሜ ዕለት ጠዋት እንደዚህ ሆኖ ከዛ በኋላ እንደዚህ አድርጌ ብሎ ማከናወን የሚችል ማለት ነው። አሁን አርቲፊሻል ኢንተሊጀንስ በሶስት ይከፈላል። ይሄ አሁን ያለው ናሮ ኤአይ ይባላል። ከዛ ኤጂአይ የሚባል አለ። ከዛ ደግሞ ኤኤስአይ ወይም አርቲፊሻል ሱፐር ኢንተሊጀንስ ይባላል። ናሮ ኤአይ የሚባሉት ኤግዛክትሊ አሁን እንዳልኩ የሰው ኢንቴሊጀንስ ደረጃ ላይ ባይደርስም፣ የሰው አስተውሎት ደረጃ ላይ ባይደርስም፣ ነገር ግን በራሱ አቅዶ ፕላን አድርጎ አንድ ነገር መፈጸም ይችላል። አሁን ናሮ ኤአይ ወይም ዊክ ኤአይ ይባላል አሁን ያለበት የኤአይ ደረጃ። ለምሳሌ ቻት ጂፒቲ፣ ዲፕሲክ፣ ክላውድ፣ ግሮክ፣ ጄሚናይ እነዚህ ናሮ ኤአይ ናቸው። ዊክ ኤአይ ይባላሉ። ኤግዛክትሊ የሰው ልጅ ኢንቴሊጀንስ ላይ ማች አላደረጉም፣ ግን ሚሚክ ያደርጋሉ፣ ይመስላሉ ማለት ነው። ኦኬ ለምሳሌ ቻት ጂፒቲን ስታናግረው ሂውማን ላይክ ኮንቨርሴሽን ያደርጋል። ጉድ ሞርኒንግ ስትለው ጉድ ሞርኒንግ ይላል።
ትንሽ ዛሬ አሞኝ ነበረ፣ ትንሽ ደብሮኛል ስትለው ምን ሆነ ነው እንደ አይዞ ቅዳሜ እኮ ነው ዛሬ እንደዚህ ጠዋት ወጥተህ ምናምን ይላል። ሂውማን የሆነ ሰዋዊ የሆነ ኮንቨርሴሽን ያደርጋል። እስካሁን ድረስ በሰው ልጅ ታሪክ ውስጥ የሰው ልጅ ብቻ ነው እንደዚህ ኮንቨርስ የሚያደርገው፣ እንደዚህ የሚናገረው፣ እንደዚህ መልስ የሚሰጠው፣ ሰዋዊ የሆነ ስሜት ያለው። በእርግጥ ሲሙሌትድ የሆነ ስሜት ነው፣ ፊሊንግ የለውም፣ ግን ያንን ያመጣል ማለት ነው። ቻትጂፒቲም፣ ግሮክም፣ ጄሚናይም እነዚህ ክላውድ የሚባሉትም ዲፕሲክም እንደዚህ አይነት ናቸው። እነዚህ ዊኬአይ ይባላሉ። ቀጥሎ ኤጂአይ የሚባላል አርቲፊሻል ጀነራል ኢንቴሊጀንስ የሚባለው እሱ ኤግዛክትሊ የሰው ልጅን ኢንቴሊጀንስ ማች ያደርጋል። ኤግዛክትሊ ልክ እንደ ሰው ማሰብ፣ እንደ ሰው ያሰበውን ማከናወን ይችላል። ኤጂአይ እንደ ሰው ሲባል እንደ ባህሩ ምናምን ማለት ነው አይደለም። በጣም ስማርትስት ሰው ማለት ነው። ከሰው ይበልጣል ከሰውም ወይስ ይተካከላል? እንዴት ነው? የሰው ኢንቴሊጀንስ ይስተካከላል። ነገር ግን የሰው ሲባል የሁላችንም ማለት አይደለም። ሁላችንም ሰዎች ነን። ነገር ግን ከኛ መካከል ስማርት የሆኑ ሰዎች አሉ። እነዛ ስማርት የሆኑትን ሰዎች ኢንቴሊጀንስ ነው የሚስተካከለው። ለምሳሌ በአሁኑ ሰዓት የሕክምና ዘርፍ መፍትሄ ያላገኝላቸው በሽታዎች አሉ። ካንሰር ለምሳሌ ካንሰር ቴራፒ የለውም እስካሁን ድረስ፣ ካንሰር ትሪትመንት የለውም። በካንሰር ላይ በአሁኑ ሰዓት ጥናትና ምርምር እየተደረገ ነው አይደል? ለምሳሌ አዝ ዊ ስፒክ አሜሪካ ውስጥ 100 ወይ 200 የሚሆኑ ሳይንቲስቶች ቁጭ ብለው ብሬስት ካንሰር ሊሆን ይችላል፣ ፔልቪስ ካንሰር ሊሆን ይችላል፣ ብሬን ካንሰር እዛ ላይ ቴራፒውን ለማግኘት ይሞክራሉ። ቻይናም በተመሳሳይ መልኩ 200 ወይ 300 ሳይንቲስቶች፣ ሩሲያ፣ ጀርመን፣ ካናዳ እንደዚህ ግን አላገኙትም። እነዚህ ሳይንቲስቶች ዝም ብሎ ሳይንቲስቶች እንደኔ አይነት አይደሉም። በዛ ትምህርት ላይ የተለየ ትሬኒንግ የወሰዱ ላለፉት 50 ዓመታት ላለፉት 100 ዓመታት በዛ ጉዳይ ላይ የተጻፉ ሪሰርቾችን ያነበቡ፣ እነሱም ሪሰርቾች የጻፉ በዛ በካንሰር ትሪትመንት ላይ ከፍተኛ እውቀት ያላቸው ናቸው። ነገር ግን አላገኙትም እስካሁን። አሜሪካም ሩሲያም ቻይናም ወዘተ ወዘተ እነዚህ አይነት አሉ። 500 የሚሆኑ ሳይንቲስቶች እንበል። አሁን ኤጂአይ ሲመጣ የ500ውን ሰዎች የሰሩትን ቻይናው በቻይንኛ በሩሲያኛ የሰሩትን ሪሰርቾች ለኤጂአይ ብትሰጠው በ10 ደቂቃ ውስጥ አንደርስታንድ ያደርገዋል በሙሉ ማለት ነው። እሱ ብቻ አይደለም፣ ከዛ በፊት የተጻፉትን 100 ዓመት ወዲያ የተጻፉትን በ10 ደቂቃ ውስጥ አንደርስታንድ ያደርገዋል ኤጂአይ። በ10 ደቂቃ ውስጥ አንደርስታንድ አድርጎ ኤጂአይ እነዚህ የተለያዩ ሀገራት ያሉ ቻይና ምናምን ያሉት ሳይንቲስቶች ምን ሚስ እንዳደረጉ አንደርስታንድ ያደርገዋል። ምን ሚስ እንዳደረጉ ለምሳሌ የቻይና ሳይንቲስት የሆነ እነዚህ የካንሰር ትሪትመንት ወዘተ አጠቃላይ ቴራፒ ለማግኘት የሚደረገው ስቴፖች አሉት። ደረጃ አለው። የቻይናው የሆነ ደረጃ ላይ ደርሷል። የሩሲያው ያኛው ደረጃ ላይ አልደረሰም፣ ግን የሆነ ነገር አንደርስታንድ አድርጓል። ያኛው ደግሞ ይሄኛውን አንደርስታንድ አላደረግም። ኮላብሬት ስላላደረጉ ነው የማያውቁት። ምክንያቱም በዚህም ውድድር አለ። የካንሰር ቴራፒን እኔ ቀድሜ ያገኘው በሚል ውድድር ስላለ አይገለጽም ማለት ነው። ኤጂአይ ሲመጣ አርቲፊሻል ኢንቴሊጀንስ ሲመጣ ቅድም እንዳልኩ ሐኪሞቹ የሰሯቸውን ሪሰርቾች በ10 ደቂቃ ውስጥ አንደርስታንድ አድርጎ ተረድቶት ማለት ነው። ከተረዳው በኋላ በሚቀጥሉት 10፣ 15 ደቂቃ፣ 20 ደቂቃ ቴራፒውን ዲቫይስ ያደርጋል። ቴራፒው እንዲህ ነው ብሎ ይላል። ለምሳሌ ቴራፒ ሲሰራ ያው መጀመሪያ እንደዚህ፣ ከዛ እንደዚህ፣ ከዚያ እንደዛ ተብሎ ስቴፖቹን ያስቀምጣል ማለት ነው። ነገር ግን የኤጂአይ አሁንም በራሱ ሁሉ ነገር አይጨርስም። አንድ ቲም ይፈልጋል። እነዛ ቲም የሰጣቸውን ስቴፕ ባይ ስቴፕ የሆኑ ነገሮችን ተጠቅመው ቴራፒውን ፋይናላይዝ ያደርጉታል ማለት ነው። ይሄ ኤጂአይ አሁን እንዳልኩ ስማርትስት ሂውማን ቢይንግ ማለት በጣም ስማርት የሆኑት እነዚህ ሳይንቲስቶች ያላቸውን ኢንቴሊጀንስ ይኖረዋል ማለት ነው። ማች ያደርጋል ማለት ነው። ቀጥሎ ያለው ኤኤስአይ ነው የሚሉት አርቲፊሻል ሱፐር ኢንቴሊጀንስ ይባላል። እሱ ደግሞ አጠቃላይ የሰው ልጅን ኢንቴሊጀንስ ሰርፓስ ሲያደርግ ማለት ነው። ሲያልፍ ማለት ነው። ኦኬ ሲያልፍ ነው። አሁን ቅድም ባነሳው የካንሰር ቴራፒ ብናነሳ 500ዎቹም ሳይንቲስቶች የሰሩትን ሪሰርቾች እሱም በ10 ደቂቃ አንደርስታንድ ያደርጓል። ፊድ ብታደርገው ዳታውን ማለት ነው። አንደርስታንድ ካደረገው በኋላ ሙሉ ለሙሉ ቴራፒውን ይሰራል፣ በራሱ ይሰራል።
የካንሰር ቴራፒውን ይሰራል። በመሰረቱ የእነሱ ሪሰርችን ማንበብም አያስፈልግም። እንዲሁም ምን ያህል አንደርስታንድ እንደሚያደርግ ለማወቅ ነው። መድኃኒቱን ዴቨሎፕ ያደርጋል። መድኃኒቱን ዴቨሎፕ ካደረገ በኋላ የኤኤስአይ ለየት የሚያደርገው ምንድነው? በዛ ቅድም ያልኩ ሳይንቲስቶች እንኳን እንዴት ዴቨሎፕ እንዳደረገው አንደርስታንድ ማድረግ አይችሉም። ከሰው ልጅ ኢንተሊጀንስ በላይ ይሄዳል። በጣም የሚያስደንቀው ኤኤስአይ ድራጉን ዴቨሎፕ ማድረጉ ብቻ ሳይሆን መድኃኒቱ መስራቱ ብቻ ሳይሆን በአጠቃላይ ለዓለም ሕዝብ ሊሰራጭ በሚችል መልኩ ሰፕላይ ቼኑን ዲቫይስ ማድረግ ይችላል። ሰፕላይ ቼኑን በአጠቃላይ የዓለም ሕዝብ የመግዛት አቅምን ማገናዘብ ይችላል። በአጠቃላይ የዓለም ሕዝብን የጤንነት ሁኔታን መጠበቅ ይችላል። ድራጉን በመውሰድ የሚመጡ ሳይድ ኢፌክቶች አሉ። እነዛን ሳይድ ኢፌክቶች ኤሊሚኔት ማድረግ ይችላል። በጣም አስደናቂ የሆነ ነገር ይሰራል። ለምሳሌ ዳቦ አለ። ዳቦ አሁን ለምሳሌ ለመጋገር ዳቦ ዱቄት ያስፈልጋል፣ ስኳር ያስፈልጋል፣ ጨው ያስፈልጋል፣ ውሃ ያስፈልጋል። የተለያየ ሰው የተለያየ አይነት ጣዕም ያለው ዳቦ ይሰራል አይደል? የተወሰነች ኬሚስትሪውን በመለወጥ ቤዚክ የሆኑ ኢንፑቶቹ አሁን ያልኩ ናቸው። ሌላው ግን እንደ ልምዱ እንደ ሼፉ ልምድ ወዘተ የተወሰነች ነገር ጠብ ያደርግበታል አይደል? የጀርመን ዳቦ ይባላል። አሁን በጣም ጥሩ ዳቦ ጀርመን ይሰራል። ቱርክ በጣም ጥሩ ዳቦ ይሰራል። ጣሊያን ጥሩ ዳቦ ይሰራል። በጣም ፈረንሳይ። እነዚህ ምን ጨምረው ነው? ምን አድርገው ነው? ከቤዚኩ ነገር ምን ወጥተው ነው ልትል ትችላል። አርቲፊሻል ሱፐር ኢንቴሊጀንስ ሲመጣ ዳቦ ከዚህ በፊት አይተነው በማናውቀው መልኩ ዳቦ ሊጋግር ይችላል። አይታወቅም። ለምሳሌ አሁን እንዳልኩ ዳቦ ለመጋገር እነዚህን ኢንፑቶች መሰረታዊ የሆኑ ኢንግሪዲየንቶች የሰው ልጅ ሲጠቀም ነበር። የሰው ልጅ እውቀት እዛች ድረስ ስለሆነ ለምሳሌ እሱ ሳር ሊጠቀም ይችላል፣ ወይም ባህር ዛፍ ሊጠቀም ይችላል። የሰው ልጅ ያላያቸውን ሌሎች ግብአቶች ሁሉ ሊጠቀም ይችላል። እንደዛ አድርጎ ከሰራ በኋላ ዳቦ ምናልባት በሰው ልጅ ታሪክ ውስጥ እንደዛ አይነት ዳቦ የሰው ልጅ ቀምሶ ላያውቅ ይችላል። ሪስትሪክትድ ነው። ለተወሰነ ሰው የተወሰነ በሽታ ያለበት ሰው ዳቦ አይበላም፣ ካርቦሃይድሬት እንደዚህ። ግን ኤኤስአይ ወይም አርቲፊሻል ሱፐር ኢንቴሊጀንስ የሚጋግረው ዳቦ ግን ለሁሉም ጤና ተስማሚ ሆኖ ሊሰራው ይችላል። እንደዚህ በሚያደርግበት ጊዜ ዳቦ በመጋገር 40 ዓመት 50 ዓመት ኤክስፒሪየንስ ያለው ሰው እንኳን ዳቦውን እንዴት እንደጋገረው አንደርስታንድ ማድረግ። ቀይ ወጥ ለምሳሌ በእኛ ሀገር የዶሮ ወጥ አላል። የዶሮ ወጥ ኤጂአይ ወይም አርቲፊሻል ጀነራል ኢንቴሊጀንስ 3 የዶሮ ወጥ ሲሰራ የሚያሳዩ የዩቲዩብ ቪዲዮዎች አይቶ 30 ዓመት 40 ዓመት ዶሮ ሲሰራ የኖረ ሰው የማይሰራውን አይነት ዶሮ ወጥ ሊሰራ ይችላል። እንደዚህ አይነት ፊቸሮች አሉት አርቲፊሻል ኢንቴሊጀንስ ማለት። ግን አሁን ያለው ዊክ ኤአይ ነው። የሰው ልጅ ኢንቴሊጀንስ ሚሚክ ማድረግ የሚችል ነው። እንደዛ ከሆነ ሳይድ ኢፌክትስ የለውም። አሁን ኤአዮችን እየመጡ ነው፣ እያደገ ነው ያለው። እስከ ኤኤስአይ ከሄደ ሳይድ ኢፌክት የለውም። አሁን ኤኤስአይ ዓለምን ያጠፋል ይባላል። እንዴት ነው እሱ ላይስ? ከሳይድ ኢፌክት ጋር ነው ያለው ማንኛውም ነገር። ለምሳሌ ብሎን መፍቻ ካቻቢቴ የሚባለው ሲመጣ ከዛ በፊት ብሎን የምንፈታው ወይ በጥፍራችን እንደዚህ አድርገን ወይም ደግሞ በጥፍር መቁረጫ እንደዚህ አድርገን ነበር። ከዛ እሱ ሲመጣ ግን በጣም በቀላሉ መፍታት ይችላል። አሁን እንደውም በማሽን ሁሉ መፍታት ይቻላል። ነገር ግን ማሽኑን አይተው ከሆነ በጣም ፖይንቲ ነው፣ በጣም አደገኛ ነው። እሱን ብሎን ከመፍታት ውጪ ሰውን ለመጉዳት ካሰብክ በጣም ገዳይ ነው አይደለ? ስለዚህ ሁሉም ቱሎች አጠቃቀም ባህል ይፈልጋሉ ማለት ነው። ሳይድ ኢፌክቶች አሉት፣ በጣም ኃይለኛ ሳይድ ኢፌክቶች አሉ። ስለዚህ ኤአይም ተመሳሳይ የሆነ ሳይድ ኢፌክቶች አሉት። ስለዚህ ኤቲካል ዩዜጅ ይፈልጋል። ኤቲካል የሆነ በስርዓቱ መጠቀም የምንችልበትን ባህል ማዳበር መቻል አለብን። አለበለዚያ ኤአይ የራሱ የሆነ ሳይድ ኢፌክቶች አሉት። ኤኤስአይ ዓለምን ሊያጠፋ ይችላል ተብሎ ይባላል። ምክንያቱም አርቲፊሻል ሱፐር ኢንቴሊጀንስ ከሰው ልጅ ኢንቴሊጀንስ በላይ ስለሚሆን ምን እያደረገ እንደሆነ ምን እያሰበ እንደሆነ ማወቅ በጣም አስቸጋሪ ነው። ኮንትሮል የለም። ኤግዛክትሊ። ለመጀመሪያ በሰው ልጅ ታሪክ ውስጥ ኮንትሮል ያጣል የሰው ልጅ ራሱ በፈጠረው ማለት ነው። የዛሬ 15,000 ዓመታት ምናምን ወደኋላ ብትሄድ ኡሮክስ የሚባሉ ካትል የሚባለው ወይም ደግሞ ላም፣ በሬ እንደዚህ የምንላቸው ካትል የምንለው የዛሬ 15,000 ዓመት አካባቢ እንደዚህ የዱር እንስሳት ነበሩ። በጣም ስትሮንግ የሆኑ በጣም ካሪዝማቲክ የሆኑ በጣም ትልቅ ቀንድ ያላቸው እንዲህ በቀላሉ የምትደፍራቸው አይነት እንስሳቶች አልነበሩም።
በኋላ ግን የሰው ልጅ ወተቱን አይቶ ጉልበቱን ወዘተ አይቶ ቴም አደረጋቸው አይደለም ማለት ዶሜስቲኬት አደረጋቸው። ኦኬ ዶሜስቲኬት አድርጓቸው በዚህ 15000 ዓመታት ሂደት ውስጥ ስታይ አሁን ላም የሰው ልጅ መንፈሷን ሰብሮ ቅስሟን ሰብሮ ወሽመጧን ቆርጦ ቤት ውስጥ እዛች ጋር ያስራታል ላም። በአንድ ወቅት ግን በጣም ግዙፍ የነበረች እና የዱር እንስሳ ነበረች ላም። እንዴት ያንን አደረገ የሰው ልጅ ብትል የሰው ልጅ ከላም ወይም ከበሬ ከዱር አራዊቱ የበለጠ ጉልበት ያለው ሆኖ አይደለም፣ ስማርት ስለነበረ። ኦኬ አንተ በሆነ ነገር ስማርት ከሆንክ ምን እንደምታደርግ አይታወቅም። ስለዚህ የሰው ልጅ በበሬዎችና ላሞች ላይ ከፍተኛ የሆነ ስቃይ ኢንፍሊክት ሲያደርግ ኖረዋል አይደለ? አዲስ አበባ ውስጥ ለምሳሌ የበሬ ስጋ እየተዘለዘለ በየቦታው ሚሊዮነር የሚያደርግ ቢዝነስ ነው። ነገር ግን ከነሱ ፖይንት ኦፍ ቪው ብታየው በካትሎቹ አይን ስታየው ግን ይሄ አሰቃቂ የሆነ ስራ ነው። ምክንያቱም እኛ ስማርት ስለሆነ ነው እንደዛ ያደረግነው ማለት ነው። ኦኬ ሶ ላሞችንና እነዚህ አሁን ያልኩን ከብቶችን እያሰቃየን ነው ያለ ነው። አሁንም ቢሆን ስቃይ እነሱ ላይ ኢንፍሊክት እያደረግን ነው ያለ ነው። ሶ ኤኤስአይ አንዱ ከሚያመጣቸው ችግሮች ዓለምን ማጥፋት ብቻ ሳይሆን ሁለት ነገሮች ነው። ኤክስ ሪስክ እና ኤስ ሪስክ የሚባላል። ሰፈሪንግ ሪስክ የሚባላል እድሜ ልክ ማሰቃየት ሊሆን ይችላል፣ እድሜ ልክ ያለማቋረጥ። ሌላኛው ኤክስ ሪስክ ይባላል፣ ኤግዚስቴንሻል ሪስክ የሚባለው። አሁን ማውራ ስለ ሰፈሪንግ ሪስክ ነው። በነገር ላይ የሰው ልጅ እኮ ላምን አይጠላም። እኔ አያቶቼ ቤተሰቦቼ ላሞቻቸውን ከብቶቻቸውን ከልጆቻቸው እኩል ነው የሚወዱት። ነገር ግን ስለ መጥላት ሳይሆን የሚያገኘውን ጥቅም ብቻ በማየት ነው ከብት ላይ የሰው ልጅ የሁሉ ስቃይ ሲያደርስ የኖረው። ኤአይም የሰው ልጅን ስለሚጠላ አይደለም፣ ዳታ ይፈልጋል። ዳታ ስለሚፈልግ ያንን ዳታ ለማግኘት ሲል የሰው ልጅን የማበቃ ስቃይ ውስጥ ሊከት ይችላል። ለምሳሌ ፔንን አንደርስታንድ ማድረግ ቢፈልግ በአጠቃላይ ህመም የሚባለው ነገር ያሰቃያል ማለት ፔንን አንደርስታንድ ማድረግ ቢፈልግ በሙሉ የሰው ልጅን 4 ቢሊዮኑን ህዝብ ሙሉ ሲሙሌትድ የሆነ ስቃይ ውስጥ ሊከት ይችላል። እዛ ኤንቫይሮንመንት ውስጥ ገብቶ እያንዳንዱ ፊል የሚያደርገውን ፔን ነው። እሱ አንተ እየተሰቃየ መሆን አለመሆንን አይደለም፣ ዳታ ነው የሚፈልገው። እነዛን ሲግናሎችን አንደርስታንድ ማድረግ ሊፈልግ ይችላል። ከዛ ውጭ ኤግዚስቴንሻል ሪስክ አለ። ኤግዚስቴንሻል ሪስክ ደግሞ ሙሉ ለሙሉ የሰው ልጅን ማጥፋት። አሁን አብዛኛው ጊዜ የሚወራው የሰው ልጆችን ሊያጠፋ ይችላል ተብሎ ነው የሚባለው። ነገር ግን እኔ በጣም የሚያስፈራኝ ይሄ ሰፈሪንግ ሪስክ የሚባለው እድሜ ልክ ስለ ደስታ አንደርስታንድ ማድረግ ቢፈልግ ለምሳሌ ሲሙሌሽን ውስጥ እድሜ ልክን ደስታ ውስጥ ሊያደርግ ይችላል እና ሰፈር ታደርጋለህ ማለት ነው። ከባድ ነው። ሌላ ኤግዚስቴንሻል ሪስክ ደግሞ አለ። ኤግዚስቴንሻል ሪስክ እኛ ለምሳሌ ደን እንመነጥራለን። ለከተሜነት ሲባል ደን ትመነጥራለን። በሆነ ምክንያት የሰው ልጅ ወደ 8 ቢሊዮን ህዝብ አለ። ኤኤስአይ ሲመጣ 9 ቢሊዮን ሊሆን ይችላል። ይሄ 9 ቢሊዮን በጣም ክራውድድ ሊሆንበት ይችላል። አንዳንድ ነገሮችን ለመስራት ወዘተ በጣም ክራውድድ ሊሆንበት ይችላል። አላውቅም፣ እኔ እንደዚህ ነው የሚያደርገው ማለት አይደለም፣ ፐርስፔክቲቭ ነው። ነገር ግን የሰው ልጅ እንቅፋት እንደሆነ ከገባው የተወሰነ መቀነስ አለብኝ ብሎ ያስባል። ዳታ ነው፣ ገብቷል። ይሄ መጥፎነት ወንድሜ አይደለም ምናምን የሚባል ነገር የለውም። ዳታ ነው። በቃ ይሄ መቀነስ አለብኝ። ለመቀነስ በጣም በቀላሉ ቫይራል የሆነ ቫይረስ ይሰራል። በሳምንት ውስጥ ያለምን ህዝብ መጨረስ የሚችል ቫይረስ መስራት ይችላል ራሱ ማለት ነው። ኮንታጂየስ የሆነ ነገር መፍጠር ይችላል። በዚህ አይነት መልኩ ማጥፋት ይችላል። ለምን ግን ሰው ይህንን እያወቀ ለምንድን ነው ያንን አሁን ዲቨሎፕ ሊያደርግ የሚችለው? ለምን አይተውም? የሰው ልጅ ኪሪየስ ነው ናቲ። የሰው ልጅ በጣም ኪሪየስ ነው። በነገር ላይ ይሄ ጥያቄ ግሎባል ጥያቄ ነው። የምነግርህ የኔ ሀሳብ አይደለም። ግሎባል የተመለሱ መልሶች ናቸው። አሁን የምነግርህ ኪሪዮሲቲ ነው። አንዱ የሰው ልጅ ማወቅ ይፈልጋል። በቃ የሚያጠፋውም እንደሆነ እያወቀ ማወቅ ይፈልጋል። ሁለተኛው የመጀመሪያው ኪሪዮሲቲ ነው። በቃ የሰው ልጅ ያለው ኪሪዮሲቲ ማለት ቅድም አልኩህ ልጄ በሺህ ብር የገዛሁትን እንትን ሺህ ብር ያወጣው ተቸግሮ ነው አትልም። ኪሪዮሲቲውን ነው ብላ ታበለሻሸዋለች ማለት አንዱ ኪሪዮሲቲ ነው። ሁለተኛውም
የሰው ልጅ መመለስ ያልቻላቸው በጣም ብዙ ጥያቄዎች አሉ። ቅድም እንዳልኩ የካንሰር ቴራፒን አላገኘም፣ የግሎባል ዋርሚንግ አላገኘም፣ የውሃ መመረዝን ማጥፋት አልቻለም፣ ፖቨርቲን ማጥፋት አልቻለም ምናምን። ኤኤስአይ ኤጂአይ ሲመጡ እነዚህን ነገሮች በቀላሉ መመለስ ይቻላል። ሶስተኛው ፓወር ነው። ኤአይ ላይ አድቫንስ ያደረገ ሀገር ዓለምን ይመራል፣ ምንም ጥርጥር የለውም። ስለዚህ አሁን ቻይናና አሜሪካ ኔክ አንገት ለአንገት ተያይዘው ነው ያሉት ማለት በኋላ ላይ ይህንን ሬጉሌት እናደርገዋለን፣ የሆነ ኤቲክስ እንፈጥራለን። አሁንም የሰው ልጅ ኢንቻርጅ የሚሆንበትን የሆነ ፍሬምወርክ እናዘጋጃለን። አሁን ግን ውድድር ነው። አራተኛው ሀብት ነው። ለምሳሌ የዓለም ሀብት በሙሉ በ3 እና በ4 ኩባንያዎች እጅ ስር ይወድቃል። ኤጂአይ፣ ኦፕን ኤአይ፣ ጉግል፣ ኤለን መስክ፣ የቻይና ደግሞ 1 2 3 4 ኩባንያዎች ማለት ነው። ኦኬ ቻት ጂፒቲ አሁን GPT-5 ምናምን ተብሎ በኋላ ላይ ኤጂአይ ሆኖ ይመጣል። ቻት ጂፒቲ ኦልሬዲ አይ ቲንክ ኤጂአይ ያለቀለት ማለት የተለያዩ ነገሮችን ሳይ እነዛን ነገሮች ኮኔክት ለማድረግ ስሞክሩ አይ ቲንክ ኤጂአይ ጋር የደረሱ ይመስለኛል። አሁን በቀደም የአንትሮፒክ ሲኢኦ እና ማነው ሀሳቢስ ደሚስ ሀሳቢስ የዲፕ ማይንድ ሲኢኦ ሲያወሩ አይ ቲንክ ኦልሬዲ የደረሱበት ይመስለኛል። እነዚህ ሁለቱ ተቃራኒ ስለሆኑ እና ተፎካካሪ ስለሆኑ ገና አልደረስንም። እንደዚህ መረጃ ለማውጣት እየሞከሩ ነው የሚመስሉት እንጂ ሰማያዊ የሆነ የጨበጡት ነገር ያለ ይመስለኛል። ስለዚህ ፓወር አለ። ሁለተኛ ሀብት ነው። ሀብት ማለት ምንድነው? በሙሉ የዓለም ህዝብ ዓለም ላይ ያለውን ሀብት በሙሉ ይቆጣጠሩታል። በጣም ብዙ ነገሮችን አፌክት ያደርጋሉ። ለምሳሌ ቻት ጂፒቲ ኤጂአይ ሆኖ ሲመጣ እናቲ ሐኪም ቤት አትሄድም። በቃ በራሱ ይመረምርሃል። ቫይታል ሳይኖችህን ሄደህ ቫይታል ሳይን የሙቀት መጠንህን ምናምን ትሰጠዋለህ። ከዛ በስርዓቱ ዲስክራይብ የምታደርግለት ከሆነ በስርዓቱ የሚሰማህን ስሜት ዲስክራይብ የምታደርገው ከሆነ ራሱ ዲያግኖስ ያደርጋል ማለት ነው። ትምህርት ቤት አትሄድም፣ ዩኒቨርሲቲ አትሄድም፣ ራሱ ያስተምራል። ፐርሰናላይዝድ በሆነ መልኩ እኔ ሊገባኝ በሚችል መልኩ በእኔ ፍጥነት በእኔ የመረዳት አቅም ያስተምረኛል ማለት በራሴ ቋንቋ በአፋን ኦሮሞ፣ በትግርኛ፣ በአማርኛ ያስተምረኛል ማለት ነው። ሁሉ ነገራችን ዲስራፕት ያደርጋል ማለት ነው። ኦኬ ምን ማለት ነው? አንተ ለቻት ጂፒቲ አንዳንድ ብር ትከፍላለህ ማለት ነው። እዚህ ሆስፒታል ሄደ 40,000 50,000 ብር የምትከፍለውን አንዳንድ ብር ትከፍላለህ። ያ ማለት ነው በሙሉ ሀብት ወዴት ነው የሚሄደው? ወደ አሜሪካ ኩባንያ፣ ወደ ቻይና ኩባንያ ይሄዳል ማለት ነው። አሁን ባልኩ በኪሪዮሲቲ በፓወር ማለት በዓለም አቀፍ ደረጃ ሀያል ለመሆን ቁጥር 1 ሀያል ለመሆን ኤአይ ከፍተኛ ሚና ይጫወታል። ኤአይን በደንብ ማኔጅ ያደረገ ሀገር ቀጥሎ ዓለምን የዓለም ቁጥር 1 ነው የሚባለው እንደዚህ መምራት ይችላል። እንደዚህ አሁን የሚበጠብጥ ከሆነ አብዛኛው ሰው ገና ወደ ትላልቆች ኤአይዎች ሳንደርስ እንኳን አሁን ባለችው ኤአይ ስራዬን ይቀማል ብሎ ይፈራል። የምር ኤአይ የሰዎችን ስራ ይቀማል ወይስ እንዴት? አሁን ኤአይ ስራዎችን ይቀማል ወይ ሲባል ምንድነው መሰለህ? ኤአይ ሳይሆን ስራችንን የሚቀማው ኤአይ የሚያውቅ የስራ ባልደረባችን ነው ስራችንን የሚቀማው። ኦኬ አፕስኬል ማድረግ አለብን ማለት ነው። በኤአይ ዙሪያ ላይ የተወሰነ ግንዛቤ መፍጠር አለብህ። ይሄ ግድ ማለት ነው። ትሬኒንግ መውሰድ አለብህ ማለት ነው። ነገ ውድድር ላይ ሲሆን ኤአዩ አይደለም አሁን ባለው ሁኔታ ማለት ነው። አሁን ባለው ሁኔታ ኤአዩ አይደለም መጥቶ ስራህን የሚቀማ። ስለ ኤአይ ግንዛቤ ያለው ከጎን ያለው የስራ ባልደረባ ነው ስራህን የሚቀማው አሁን ያለው ስቴጅ ማለት ነው። ስለዚህም ትሬኒንጎች መውሰድ ያስፈልጋል። ትሬኒንጎች መውሰድ ማለት ዩቲዩብ ቻናል ላይ በጣም በስፋት የማወራው ነገር ነው። ይሄ ትሬኒንጎች መውሰድ ማለት ከኤአይ ጋር ሪሌትድ የሆኑ ኮርሶችን ሁሉም ሰው መውሰድ አለበት። እዚህ ጋር እንግዲህ ከኤአይ ጋር ሪሌትድ የሆኑ ኮርሶች ሲባል ምን ማለት ነው? ቴክኒካል አይደለም። ኦኬ አሁን ብዙ ጊዜ የኤአይ ኮርስ ውሰድ ስትለው አንድ ሰው አሁን እኔ ኮድ ማድረግ ምናምን ስለ ኮዲንግ አይደለም፣ ምንም አይነት ቴክኒካል እንትን አያስፈልግም። ከዚህ በፊት ስለ ቴክኖሎጂ እውቀት ኖሮት ወይም ስለ ቴክኖሎጂ እንኳን ሰምቶ የማያውቅ ሰው ከኤአይ ጋር ሪሌትድ የሆነ ትሬኒንጎች መውሰድ ይችላል። ሌላው ደግሞ ምንድነው ሙያህን ለውጥ ማለት አይደለም። ሐኪም ከሆንክ ሐኪም፣ አካውንታንትም ብትሆን፣ ሎየርም ብትሆን ምንም ሁሉም ሙያህን ሳትለውጥ በዛ ሙያህ ላይ
ኤአይ ተጠቀም። ስራህን ኤአይ ተጠቅመህ ስራ ነው እንደ ቱል ማለት ነው። አሁን ያለው ባለው እንትን ኤአይ ስራችንን ይቀማናል። በነገራችን ላይ ኤአይ ስራችንን ይቀማናል የሚለው ምንም ያለቀለት ጉዳይ ነው። ይቀማናል። ነገር ግን ራስህን አሁን ምንድነው ሬሌቫንት መሆን መቻል ነው እኮ እና you have to stay relevant ማለት እንደ ጊዜው ሬሌቫንት ሆነ መቀመጥ መቻል አለበት። ለምሳሌ አሁን ልጆች ካሉ ልጆችህን ማስረዳት ማስጠናት በጣም ታፍ ሆኗል። ሬሌቫንስ እያጣን ነው ማለት ነው። አሁን ለልጆቻችን የሚመጡ ካሪኩለሞች እኛ አንደርስታንድ አላረግንም። ስለዚህ ፊዚክስም ማቴማቲክስም ማስረዳት አልቻልንም። ሬሌቫንስ አጣን ማለት ነው። ልክ እንደዛው ሬሌቫንስ ያሳጣናል ኤአይ። ነገር ግን በጣም ቀላል አንቲዶት አለው። ማርከሻው ምንድነው? ከኤአይ ጋር ራስን ማስተዋወቅ ኤአይ ቱሎችን መጠቀም። ለምሳሌ ቻትጂፒቲ አለ፣ ጀሚናይ አለ። ጀሚናይን መጠቀም አልቻልንበትም። አሁንም ከዚህ ከጉግል ሰርች ቲንኪንግ አልወጣንም። ስለዚህ ከሰርች ቲንኪንግ ወጥተህ ቻትጂፒቲን በመጠቀም ስራህን በደንብ አድርገህ መስራት ትችላለህ። በጣም ሞር ፕሮዳክቲቭ መሆን ትችላለህ አሁን ያሉትን ኤአይዎችን ተጠቅመህ ማለት ነው። ስለዚህ ባጭሩ ምንድነው አሁን ኤአይ ስራችንን የሚቀማው በኤአይ ላይ ራሱን ትሬን ያደረገ ሰው ነው ስራችንን የሚቀማው። ነገ ከነገ ወዲያ ግን ኤአይ ራሱ ስራችንን ይቀማናል። ኦኬ ለምሳሌ ከኤአይ ቀጥሎ ኤአይ ኤጀንትስ የሚባሉ አሉ። ከኤአይ ኤጀንትስ በኋላ ኤጀንቲክ ኤአይ ማለት ነው። ኤጀንቲክ ኤአይ ማለት የኤጂአይ ሌላኛው ስም ማለት ነው። ምን ማለት ነው? አንድ ስራ አለ እንበል። ቢሮ ያን ስራ የሚሰሩ ሰራተኞች አሉ። ላፕቶፕ ትሰጣቸዋለህ፣ ስራ ይሰራሉ። ያ ኤጀንቲክ ኤአይ የሚባለው ቱል ነው፣ ሶፍትዌር ነው። እሱን ላፕቶፕ ላይ ትጭንለታለህ። ከዛ በኋላ ስራው ራሱ ይሰራዋል ማለት ራሱ ኤጀንቲክ ኤአይ ይሰራዋል። ራሱ ዲሳይድ ማድረግ ይችላል። በራሱ የተለያዩ ሪከርዶችን አይቶ ዲሳይድ ያደርጋል። ለምሳሌ አሁን ሆስፒታል ሄደ ፊት ለፊት ሪሴፕሽን ወስደዋለች አይደለ? እንደዚህ ሰርጀሪ መሰራት ፈልጌ ነበረ ቀጠሮ አስይሽልኝ ምናምን የሚለው ያ ሙሉ ለሙሉ ኤጀንቲክ ኤአይ ይሰራዋል። ከዚህ በፊት የነበረውን ስቶሪህን አይቶ ከዛ ምን አይነት አለርጂ እንዳለብህ ሁሉ ምን አይነት አለርጂ እንዳለ ምን አይነት መርፌ መወጋት እንደሌለብህ ወዘተ የትኛው ሐኪም ሰርጀሪ ቢሰራህ ጥሩ እንደሆነ ወዘተ ሁሉ እዛ ምንም አይነት ንክኪ ሳይኖር ራሱ ጨርሶ ከዛ በኋላ ለሰርጀሪ ዝግጁ ያደርጋል ማለት። ፕሮባብሊ ለዚህ የሆነ አሲስታንት አንድ ሰው ነው የሚያስፈልገው ማለት። ስለዚህ የሆነ ቢሮ ስትሄድ 10 ላፕቶፖች ላይ ከኋላ የተቀመጡ 10 ላፕቶፖች ፊት ለፊት የተቀመጡ ሰራተኞች አሉ። በሙሉ እየመዘገቡ ማነው ስምህ እንደዚህ ምናምን የሚለው በቃ አንድ ኤጀንቲክ ኤአይ ሊሰራው ይችላል ማለት ነው። ኦኬ ስለዚህ ስራችንን ኤአይ መቀማቱ አይቀርም። ነገር ግን አሁን እኛ ኢትዮጵያ ላይ ግን ራሳችንን ከኤአይ ጋር ማለማመድ አለብን። ከዚህ ጋር ተያይዞ ኩባንያዎች ራሳቸው ለ5000 ሰራተኛ ደሞዝ መክፈል በጣም ውድ ነው። ስለዚህ ኤጀንቲክ ኤአይ ሲመጣ ምንም አይናቸውን አያሹ። ይሄን ማወቅ ያስፈልጋል። ኦኬ ፖለቲካል አድሚኒስትሬሽኑ ኢንተርቪው ሊያደርግ ይችላል። ብዙ ሰው ከስራ ውጭ ይሆንብኛል ስለዚህ ብሎ ሊል ይችላል። ነገር ግን በኩባንያው ሚሽንና ቪዥኑ ለማሳካት ግን ማዕት ሰራተኞች ይቀንስለታል ኤጀንቲክ ኤአይ ሲመጣ። ኦኬ ሰራተኛ መያዝ አለብኝ፣ ይሄ ሁሉ ሰራተኛ ምን በልቶ ያድራል ብሎ ቢል ያ ኩባንያ ሌላ ኤጀንቲክ ኤአይ የሚጠቀመው ኩባንያ ይበልጠዋል፣ ከገበያ ያስወጣዋል። ኦኬ እንዲህ አይነት ፈተናዎች ይኖሩታል ማለት ሰው ራስን አሁን እንዲሳወራ ማስፈራራት ወዝታ አይደለም፣ ግንዛቤ ነው፣ ሪያሊቲ ነው። ግን ከኤአይ ጋር ሪሌትድ የሆኑ ኮርሶችን በመውሰድ ኤአይ የሚባለው ነገር ቴክኖሎጂ የሚባለው ነገር ሩቅ አድርገን ሳይሆን ማየት ያለብን ቅርብ የሆነ ሁላችንም ልንጠቀመው እንደምንችል በማሰብ ራሳችንን ለማዘጋጀት ጥረት ማድረግ ነው። ምን ያህሎቻችሁ ስለ አሪፍጌት ታውቃላችሁ? አሪፍጌት.com ሃይ ዲማንድ የሆኑ ዲጂታል ስኪሎችን የምትማሩበት እንደዛው ደግሞ ማስተማር የምትፈልጉ ሰዎች አዘጋጅታችሁ ኮርሶች የምታስተምሩበት፣ በሌላ ሳይድ ደግሞ ፍሪላንሰሮች ፕሮፋይላችሁን ቢውልድ አድርጋችሁ ስራዎችን አፕላይ እያደርጋችሁ የምትሰሩበት፣ እንደዛው ደግሞ አሰሪዎች፣ ድርጅቶች፣ ግለሰቦች ፍሪላንሰሮችን ፈልጋችሁ ሃይር የምታደርጉበት፣ ስራ ፖስት የምታደርጉበት፣ እነዚህን ሁሉ በአንድ የያዘ በኢትዮጵያውያን ለኢትዮጵያኖች የተሰራ ፕላትፎርም ነው። አሁን ላይ የኮርሱ ፓርት
ላውንች ስለሆነ የተለያዩ ሃይ ዲማንድ ኮርሶች ስላሉበት ገብታችሁ መማርና ስኪላችሁን ማሳደግ ትችላላችሁ። እንደዛው ደግሞ ስኪል አለኝ ሰውን ማስተማር እፈልጋለሁ የምትሉ ሰዎች ደግሞ በቪዲዮ መልክ ኮርስ አዘጋጅታችሁ አፕሎድ አድርጋችሁ መሸጥ ትችላላችሁ። በቪዲዮ ብቻ ግን አይደለም፣ በፒዲኤፍም እንደ ቴምፕሌት የተለያዩ ነገሮችን አዘጋጅታችሁ መሸጥ ትችላላችሁ። መማር፣ መስራት፣ ማደግ የምትፈልጉ ከሆነ አሁኑኑ arifgate.comን ይቀላቀሉ። አሁን ያልከው ነገር ሩቅ ሳትሄድ እኔ ላይ አጋጥሞኛል። አሁን ያነሳነው ነገር መጀመሪያ ሁሉም ሰው በጣም ቀልጣፋ መሆን አለበት፣ መፍጠን አለበት በቻለው ፍጥነት ማለት ነው። ምክንያቱም አንድ የውጭ ክላይንት ነበርና ቪዲዮ ኤዲቲንግ እንሰራለት ነበር። የሰርግ ቪዲዮ ምናምን ይሰራለታል። ቪዲዮ እየተሰራለት እኛ ስህተት ይኖረዋል። ምክንያቱም ሰውንን ያላየነው ሊኖር ይችላል። ሰርግ ስለሆነ ብዙ ሰዎች አሉ ምናምን ካሜራማን ገብቶበት ምናምን አይታይም። ኤአይ ትሬን አደረገ ሰውየው። ትሬን ተደረገ ምናምንና የሆነ ሰዓት ላይ በቃ ተባራችኋል ተባለ። ምንድን ነው ምናምን ሲባል ኤአይ ሰርቶት ነው። የአንድ ሰዓት ምናምን በጣም ጨለማ ሊሆን ይችላል። ላይት ብልጭ አለው ምናምን። ከዛ ውስጥ ዲቴክት እያደረገ ሰው ሲገባ ማይፈለገውን ኦልሬዲ ትሬን ስለተደረገ ጨርሶ ያውጣል። እኛ በአንድ ቀን 2 ቀን የሚፈጅብንን እሱ በ5-10 ደቂቃ ይሰጠዋል። ዋይናት ጊዜን ከእናንተ ጋር ፈጃለሁ በቃ ቻው። እና ውጭ ዓለም ላይ ኦልሬዲ እንትን ብላል። ኢትዮጵያ ውስጥ መምጣቱ አይቀርም ወደድንም ጠላልም። እና በተቻለን መጠን አዌርነሱ ላይ በደንብ መሄድ አለብን። አሁን ያሉትን ኤአይዎች ግን በደንብ ለመጠቀም ፕሮምፕት ኢንጂነሪንግ የሚባል ነገር አለ። የሆነ ኢሜጅ ጀነሬት ማድረግ ብፈልግ ዝም ብዬ የሆነ ነገር ስጠኝ ብለው ትክክለኛ የምንፈልገው ላይሰጠን ይችላል። ኤአዩ መታዘዝ መቻል አለበት። ስለ እሱ እስቲ የሆነ አዌርነስ እንትን በል። ፕሮምፕት ኢንጂነሪንግ ማለት ከሃው ቱ ቶክ ቱ ኤአይ ማለት ነው። ከኤአዩ ጋር መነጋገር፣ የምትፈልገውን ነገር መነጋገር ማለት ነው። አሁን ለምሳሌ ኢትዮጵያ ውስጥ አብዛኛው ሰው ቻትጂፒቲ መጣ፣ ጄሚናይ መጣ ምናምን ዳውንሎድ እናደርገዋለን። ዳውንሎድ እናደርገውና ወዲያውኑ በነገር ላይ የምንጠይቀው ፕሮፖዛል ስራልኝ ምናምን ወይም ደግሞ ፓወርፖይንት ፕሬዘንቴሽን ስራልኝ ብለን ነው የምንጠይቀው። ይህን ነው የምንፈልገው አብዛኛው ጊዜ። ስንጠይቀው የምንጠይቀው ነገር ሲመልስልን የመለሰልን ነገር እኛን ሳስፋ ያደረገን ወይም ደግሞ አያረካንም ማለት እንጠይቃለን። እንደምንፈልገው አይደለም እንጠይቃለን እንደምንፈልገው። አሁን ቻትጂፒቲም ጄሚናይ የሚጠቀም ሰው በጣም ውስን ነው ኢትዮጵያ ውስጥ ማለት። ያ የሆነበት ምክንያት እነዚህ ኤአይ ሞዴሎች የምትፈልገውን ነገር መስጠት ስለማይችሉ ሳይሆን እኛ አጠያየቅ ስላልቻልንበት ነው። ስለዚህ በአግባቡ የምንጠይቅበት መንገዶች አሉ። ያ ፕሮምፕት ኢንጂነሪንግ ይባላል። ፕሮምፕት ኢንጂነሪንግ ሲባል በጣም ፋንሲ ስም ነው። ኮምፕሊኬትድ የሆነ በጣም ሙያ የሚጠይቅ ምናምን አይደለም፣ ቀላል ነው። ለምሳሌ ቻትጂፒቲ ላይ የተወሰኑ እንደ ስልጠና አድርገን እንውሰደው። 1 ደቂቃ ቻትጂፒቲ ላይ ደም ግፊት ቢኖርብኝ ስለ ደም ግፊት መጠየቅ ብፈልግ መጀመሪያ ቻትጂፒቲን ሮል ሰጠዋል። ሮል ወይም ሚና ማለት። ስለዚህ ሮል ለምሳሌ ቻትጂፒቲ አንተ በአማርኛ ልጠይቀው ይችላል። አንተ 40 ዓመት በደም ግፊት ላይ ኤክስፐርት የሆንክ ሐኪም ነህ። ሮል ሰጠሁ ማለት ሮል ቤዝድ ኢንስትራክሽን ይባላል። እንደዛ ካልኮ በኋላ እንደዚህ 120 በምናምን ነበረ ደም ግፊቴ፣ ሰሞኑ እንደዚህ ነው፣ እንደዚህ ነው፣ እድሜ ይሄን ያህል ነው፣ ኢትዮጵያዊ ነኝ፣ ክብደቴ እንደዚህ ነው ምናምን ብዬ ያንን ሰጠዋል። ምን ትመክረኛለህ ስለው 40 ዓመት በደም ግፊት ላይ ልምድ እንዳለው ሰው ወይም ሐኪም ሆኖ የሚሰጥህ ማለት ነው። ፕራይስ ላይ ስለ ፕራይስ ስትራቴጂ ወይም ማርኬቲንግ ላይ አንድ ጥያቄ ስጠይቀው አንተ 30 ዓመት ማርኬቲንግ ስትራቴጂ ላይ ኤክስፐርት ነህ ብለህ ስጠይቀው በሙሉ ይሰጥሃል ማለት ነው። አንደኛው ሮል ቤዝድ ነው ማለት ነው። ሁለተኛው አብዛኛው ሰው የሚሳሳቱ ፎርማት ይሳሳታል ማለት ለምሳሌ የምትሰጠኝ መልስ በቡሌት ፖይንት አድርገህ ስጠኝ፣ በሰንጠረዥ ላይ አድርገህ ስጠኝ፣ በአርቲክል መልክ አድርገህ ስጠኝ፣ በዶክመንተሪ መልኩ አድርገህ ስጠኝ እንደምትፈልገው ማለት ነው። ስለዚህ እነዚህ ፎርማቱን መግለጽ እና ወደ 8 የሚሆኑ ኢንስትራክሽናል እንትኖች አሉ፣ ፕሮምፕቶች አሉ። እነዛን ፕሮምፕቶች መረዳት ያስፈልጋል። ስለ ቻትጂፒቲ እንዴት ፕሮምፕት እንደሚደረግ 8ቱንም አይነት የፕሮምፕቲንግ ስታይሎች የሰራሁት ቪዲዮ አለ። እሱን መመልከት ይችላል። ዶትኮም ቲቪ ሾው ነው የሚባለው። ዶትኮም ቲቪ ሾው DOTCOM ቲቪ ሾው ነው የሚባለው። ጄሚናይ ላይ ደግሞ RTCE የሚባል የፕሮምፕቲንግ ፎርማት አለ፣ ፍሬምወርክ አለ። አር ማለት አሁንም ሮል ማለት ሮል ከሰጠ
ሚና አንተ እንደዚህ ነህ ብለህ ካልከው ለማንኛውም ነገር የምትፈልገውን አይነት መልስ ይሰጣል። ለምሳሌ አሁን ቴሌኮም ኢንዱስትሪ ላይ የምትሰራ ሰው ከሆንክና እዛ ኢንጂነር ከሆንክ የዛ የኢንጂነሪንግ ልምድህ ከቴሌኮም ኢንዱስትሪ ጋር የተገናኛል። ስለዚህ የሆነ የኢንጂነሪንግ ዶክመንት ስራልኝ ስትለው በየትኛው ፎርማት እንደሚሰራልህ በየትኛው ኮንቴክስት እንደሚሰራልህ አልነገርከውም። ስለ ጀነራል የሆነ ነገር ያመጣልሃል። ስለዚህ ምንድነው እኔ 10 ዓመት ቴሌኮም ኢንዱስትሪ ላይ የሰራሁ ኢንጂነር ነኝ። አሁን መስራት የምፈልገው እንዲህ አይነት ዶክመንት ነው። ያ ዶክመንት በእንደዚህ አይነት ቴሌኮም ኢንዱስትሪ ላይ ቤዝ ያደረገ ዶክመንት ነው የምፈልገው ስትለው ኤሪያውን ነገርከው ማለት ነው። እሺ አብዛኛው እኛ ኮንተንት ስንሰራ አንተም ስትሰራ ቴክኖሎጂ ላይ እንሰራለን። አብዛኛው ደግሞ ወጣቶች በደንብ ይመለከቱታል። እንዴት አድርገው ነው ገንዘብ ማግኘት የሚችሉት? በተለይ ኦንላይን ላይ ከቤታቸው ሆነው የተለያዩ ማስታወቂያዎችም ይኖራሉ። ግን ሪል የትኛው ነው? እስካም የትኛው ነው? እንዴት አድርገው መስራት ይችላሉ? እስቲ ስለሱ በደንብ የተወሰነ ኤክስፕሌን አድርግልኝ። አሁን መጀመሪያው ከስካሙ እንጀምርና ከዛ ሪል የሆኑ ስራዎችን እናነሳቸዋለን። መጀመሪያ ምንድነው ቅድም እንዳልኩ ነው በአንድ ሀገር ውስጥ እነዚህ ኦንላይን የሚያሰሩ የተለያዩ ተቋማት በአንድ ሀገር ውስጥ ያለውን ክፍተት ያያሉ። ለማንሳት እንደሞከርኩት እኛ ደግሞ በጣም ገንዘብ የምንፈልግበት ሁኔታ ነው ያለው። ሁሉም ሰው ገንዘብ ይፈልጋል። ከዚህ ጋር በተያያዘ ሶሻል ሚዲያውም ይሄንን ፍላጎት በማየት ህብረተሰቡን በጣም ከመስመር የወጣ አስተሳሰብ እንዲኖረው አድርገዋል። ምን ማለት ነው? በስልክ ካሎት ኢንተርኔት ካሎት ቤቶት ቁጭ ብሎ 100 ሺህ ብር መስራት ይችላሉ በሚል እንደዚህ ሰውን በጣም ዲስኢንፎርም አድርገውታል። ሆን ብለው በተለይ ቲክቶክ ላይ ማለት ነው። ሰዎች ይመጣላቸዋል። አሁን ለምሳሌ ዋትሳፕ ላይ ይመጣላቸዋል። ዋትሳፕ ላይ እንደዚህ ሳይድ ሀስል ትፈልጋላችሁ ወይ ምናምን ይላል። ከዛ በኋላ ወደ ቴሌግራም ይልኩሃል። ቴሌግራም ስትሄድ የሆነ አሲስታንት አለች ትመጣለች። እንደዛ 300 ብር ትሰጣለች፣ 400 ብር ትሰጣለች፣ 1,000 ብር ትሰጣለች፣ 9,000 ብር ድረስ ትሰጣለች ማለት ነው። ይሄ ከፍተኛ የሆነ ስሜት ውስጥ ይከተሃል ማለት። ከዛ ምንድነው የሆነ ታስክ ይቀርሃልና 18,000 ብር አስገባ ይለዋል። ከዛ በኋላ 70,000 ብርም ይሰጡሃል። ከዛ አንተ በጣም ከፍተኛ ገንዘብ ፍላጎት ስላለ ማለት በአጠቃላይ ሁሉም ሰው በጣም ገንዘብ ይፈልጋል እኔን ጨምሮ ማለት ነው። ከዛ ከራሱ እያወጣ መክፈል ይጀምራል ማለት። እኔ እየተደወለልኝ 680,000 ብር ተበልቻለሁ፣ 700,000 ብር ተበልቻለሁ፣ 1 ሚሊዮን ብር ተበልቻለሁ፣ ትዳሬ ሊፈርስ ነው ብሎ ይደውሉልኛል። ኦኬ አሁን በዚህ ምክንያት ትቻለሁ፣ ስለ ኦንላይን ስራ ማውራት ትቻለሁ። ምክንያቱም በጣም ብዙ ሰው ሰፈር አድርጓል ማለት ነው። የተወሰኑ ብልጥ ልጆች ግን ይቺን ኦንላይን ስካም ስራዎችን 1,000 ብር፣ 20,000 ብር፣ 30,000 ብር የተወሰነ ያገኛሉ። ለምሳሌ በዚህ አጋጣሚ እንደውም አንድ ሰው ይደውልልኛል። ወታደር ነኝ አለ እና ያሉት ጠረፍ ላይ ነው ያሉት። ማአት ወታደሮች ናቸው። ካምፕ ውስጥ ነው ያሉት። ኦንላይን ስራ ብሎ ይዞ ሄደ። እዛ ኦንላይን ስራ ብሎ ሄዶ ከቤተሰባቸው እነዛ ካምፕ ውስጥ ያሉት ከቤተሰቦቻቸው ገንዘብ እያስላኩ ኦንላይን የተበሉት ማለት እንዳለ ሆል ካምፕ ገንዘብ እንዲበሉ አድርገዋል በስካም ማለት። እነዚህ ስካም የሚሰሩት ኦንላይን ስራ ተብለው ስካም የሚሰሩ የተለያዩ እንትኖች አድራሻ የላቸውም። ስልክ ቁጥሩ ዋትሳፕ ላይ ብትደውል አይሰራም። ኢሜል አድራሻ የላቸውም። በስርዓቱ ዌብሳይት ሄደህ ዌብሳይታቸው ቼክ ብታደርግ የለም። ስለዚህ አንድ ሰው ከኪሱ 600,000 ብር አውጥቶ ትራንስፈር የሚያደርገው በነገር ላይ እዚሁ ኢትዮጵያ ውስጥ ላለ የሆነ እከሌ የሚባል ሰው ነው። በቴሌ ብር በኮሜርሻል ባንክ ምናምን የሚላክ ያ በጣም ለማታለል ይመቻል ማለት ኢንቫይሮንመንቱ ምቹ ነው ማለት። በዚህ አይነት መልኩ ማአት ሰው ተበልቷል ማለት። እኔ በተለያየ መልኩ እባካችሁ አትበሉ በሚል ተው ፕሊዝ በሚል ብዙ ቪዲዮዎችን ሰርቻለሁ ማለት። ስለዚህ የአንድ ህብረተሰብ ውስጥ ያለውን ክፍተት ቨልነራቢሊቲ በማየት ብዙ ነገሮች እየመጡ ማኒፕሌት ትደረጋለህ ማለት ነው። ከዚህ ውስጥ ግን እኔ እኮ ብዙ ተጠቅሜያለሁ ብሎ የሚልህ አለ። ጀስት ተጠቅመዋል፣ ግን ሁሉም ሰው እኩል አይደለም። ሁሉም ሰው እኩል ግንዛቤ የለውም። ስለዚህ ስካመሮችን በተመለከተ ቼክ የሚደረጉ ወሳኝ ነገሮች አሉ። ኩባንያው አድራሻ አለ ወይ? ሪል መሆን አለበት። ሪል አድራሻ አለ ወይ?
ዌብሳይት አለ ወይ? ዌብሳይቱን ይሄ ስካም አድቫይዘር የሚባለው ዌብሳይት አለ። ስካም አድቫይዘር ላይ ዌብሳይቱን የሚሰጡን ዌብሳይት ኮፒ አድርገህ ስካም አድቫይዘር ላይ ስትጠይቅ 50 ወይም 40% ቀይ ከሆነ ስካም ነው ማለት ነው። ከ60 በላይ ከሆነ አረንጓዴ ይሆናል፣ ሌጂቲሜት ነው ማለት ነው። ስለዚህ ዌብሳይቱን ሄዶ ስካም አድቫይዘር ላይ ቼክ ማድረግ። ራሱ ቻትጂፒቲን ራሱ ይሄ ዌብሳይት ሌጂቲሜት ነው ወይ ብለህ ብትጠይቀው፣ በአማርኛ ይሄ ዌብሳይት ትክክለኛና ህጋዊ ነው ወይ ብለህ ብትጠይቀው፣ ጀሚናይም ብትጠይቀው አይ ያጠራጥራል ወዘተ ወዘተ ይላል። ኢሜይል አድራሻ ትክክለኛ ኢሜይል አድራሻ አለ ወይ ወዘተ ወዘተ የሚሉትን በደንብ ቼክ ማድረግ ያስፈልጋል። ከዛ ውጭ ግን ይሄ ኦንላይን ስራ የሚባለው ሪሊ ኦንላይን ስራ ነው ወይ? አንተ ቪዲዮ አይተህ ወይም ደግሞ የሰው ፎቶ አይተህ ገንዘብ ማግኘት ማለት ይሄ ስራ እኮ አይደለም። እዛ ጋር ይስታል ማለት ስራ ማለት ይሄን ነገር እንደዚህ አድርገህ ስታደርግ ነው ስራ የሚባለው። የስ በቃ በቀላሉ ገንዘብ እንደዚህ እንትን እንዲወርድልን እንፈልጋለን። ይሄ የኛ ማይንድሴት ነው። አሁን ኢትዮጵያ ላይ ነው በብዛት የሚሰራው በነገር ላይ ይሄ ኦንላይን ስካም ማለት ነው። ምክንያቱም እኛ ኢትዮጵያውያን በቃ የተፈለቀቀ የሚወርድ ገንዘብ ኤክስፔክት እናደርግ። ስህተት ነው። እንደዚህ ማይንድሴት ሊኖረን አይገባም። በጣም ብዙ ሰዎች እኮ ነው የተበሉት ናት የሚገርም። ስለዚህ ስራ ሲባል ሪል ስራ ከሆነ ኦንላይን ስራ ኦኬ ኦንላይን ስራ ነው ማለት ነው። ሪል ከሆነ ስራ መስራት አለብህ ማለት። ለምሳሌ አፕወርክ አለ፣ ምንድነው ፍሪላንስ፣ ቶፕታል የሚባል ምናምን አሉ። አፕወርክ ስፔሻሊስት አንተ ነህ። እኔ ስለ አፕወርክ ማውራት አልችልም። ኦንላይን ስራ፣ ትክክለኛ ኦንላይን ስራ ሁል ጊዜ ናቲ ተፈሪ ጋር ሂዱ። ናቲ ተፈሪ የሚባል ዩቲዩብ አለ። ስለ ኦንላይን ስራ መስራት የምትፈልጉ ከሆነ የናቲ ተፈሪ ስለ አፕወርክ የሚሰጣቸው ስልጠናዎች አሉ። እሱን ቁጭ ብላችሁ አንድ ሳምንት ስራውን ተውትና አንድ ሳምንት ቁጭ ብላችሁ አፕወርክ ምን ማለት እንደሆነ፣ ምክንያቱም አፕወርክ አፕሊኬሽኑን አንደርስታንድ ማድረግ ያስፈልጋል። መጀመሪያ አፕወርክ ላይ እንዴት ፕሮፖዛል መስራት እንዳለብህ፣ አፕወርክ ላይ እንዴት ፕሮፋይልህን ቢልድ ማድረግ እንዳለብህ፣ ቶክን የሚባል ነገር አለ ቻሌንጅ የሚያደርግ እንደዚህ እነሱን ቁጭ ብለው ማንኛውም ጤነኛ የሆነ ሰው ማደግ የሚፈልግ ሰው የናቲ ተፈሪ ዩቲዩብ ላይ ያለውን ማስታወቂያ አይደለም ማለት ሪል ነው፣ እውነቴን ነው የምናገረው። ኦኬ አንተም ስለሆንክ አይደለም፣ አንተ ፖድካስት ላይም ስለሆንክ አይደለም። ያንን ማድረግ የሚችል ሰው የለም። ሄዶ በነፃ ለአንድ ሰዓት ያህል ስለ አፕወርክ ወዘተ፣ እንደውም አንድ ሰዓት ከምናምን ነው በደንብ አስታውሳለሁ። ስለ አፕወርክ በደንብ የሚገልጽ ነገር ቁጭ ብሎ ጽፎ አንብቦ አንደርስታንድ አድርጎ አፕወርክን አፕሊኬሽኑን በቀላሉ ዳውንሎድ የሚደረግ ነው። ዳውንሎድ አድርጎ ፕሮፋይሉን እዛ ላይ በተቀመጠው መሰረት ቢልድ አድርጎ ስራ ለመጀመር መሞከር። አፕወርክ ላይ ቻሌንጂንግ ነው፣ በጣም መስራት ይፈልጋል። ሪል ስለሆነ ሪል ነው፣ እውነተኛ ስራ ነው ማለት ሰው ያንን ስራ ከሰሩ አይ ቲንክ ብዙ ሰዎች ከኔ በለጠ አንተ ታውቃለህ፣ በጣም ብዙ ብር አግኝተዋል። ብዙ ብር እያገኙ ነው። ወጣቶች ማአት ብር ያገኛሉ። እንደዛ መሞከር ነው ትክክለኛ። ሌላኛው በጣም የሚያስደንቀኝ ነገር አሁን ዩቲዩብ ላይ የሚሰሩ ልጆች አሉ፣ ህፃናት ልጆች። በነገር ላይ እኔ 30 ደቂቃ 40 ደቂቃ 50 ደቂቃ ዩቲዩብ ላይ ዝርዝር ነገሮችን ሳወራ ምናምን በጣም የሚያዝኑልኝ ልጆች አሉ። በጣም ነው የሚገርመኝ። ብዙ ቪው የለም፣ ብዙ ብር አታገኝም፣ ግን በጣም ነው የምትደክመው ይሉኛል እና ይደውሉልኛል ማለት ይደውሉልኝና ኦኬ ይሄኛውን ዩቲዩብህን አትተው፣ ግድ የለም ተወው፣ እኔ ሌላ መንገድ ላሳይ ማአት ብር የምታገኝበት ይሉኝና ዩቲዩብ ይልኩልኛል፣ የዩቲዩብ ቻናሎች ይልኩልኛል። እነዛ ዩቲዩብ ቻናሎች ግሎባል ቪው እንዲኖረው አድርገው ሙዚቃ መስራት። ለምሳሌ በኤአይ በሱኖ ኤአይ የሚባላል ወዘተ፣ በሱ ኤአይ የ50 ሴንስ ፎቶ ታደርግና ከጀርባው ሙዚቃ ታደርጋል። ማአት ህዝብ ነው የሚያየው ያን ሙዚቃ እና ማአት ገንዘብ ያገኛሉ። ለምሳሌ በወር $3,000 ያገኛሉ። የሚያገኙትን ነው የምነግርህ። $5,000 የሚያገኙ አሉ፣ $1,000 የሚያገኙታል። እኔ ያንዳንዱን ቻናል ገብቼ ላሳይ ይችላለሁ። እዚህ ኢትዮጵያ ውስጥ እድሜያቸው 18 19 15 ዓመታት እነሱ ለእኔ እያዘኑ እየደወሉ እንዲህ አይነት ቻናል ክሬኤት አድርግ ብለው ይነግሩኛል። ኦኬ እነዚህ ናቸው በቃ ጀግኖች ናቸው ማለት። ሌላው ግን በጣም ዝም ብሎ በቀላሉ ገንዘብ ይበላል ማለት። ሱኖ ኤአይ የሚባለውን አንደርስታንድ አድርገህ ሙዚቃ እንዴት ሚክስ እንደሚደረግ፣ ሙዚቃ እንዴት እንደሚሰራ። ለምሳሌ ቀራኒዮ አካባቢ ነና
ቀራኒዮ አካባቢ ያለው ቀራኒዮ ስኩዌር አካባቢ ያለውን ኢንቫይሮንመንቱን ምናምን አድርገህ እንደዚህ ነው ብለህ ስለዛ ሙዚቃ ስራለኝ ብሎ ቀራኒዮ የሚል በጣም የሚገርም ሙዚቃ ይሰራልሃል። ምንም ያንተ አይዲያ መስጠት ችግር የለም። ያንን ሄደህ ፖስት ታደርጉ ማአት ሰው ያየዋል፣ ቪው ያገኛል። ዩቲዩብ ደግሞ ኢትዮጵያውያን ብቻ ሳይሆኑ ኢንተርናሽናል ካደረከው ከዛ በኋላ በጣም ብር ታገኛለህ። ኦንላይን ብር ማግኘት የሚቻልበት መንገድ ሰፊ ነው። ነገር ግን ስቲል ስራ መስራት አለብህ ማለት ነው። እስካም መሆኑን የምታውቀው መጀመሪያ ምንድን ነው? ስራ እየሰራ አይደለም አንተ ስራ እየሰራ አይደለም፣ ግን በቃ እዚህ ጋር ስራ እየሰራሁ ነው ብለህ የውሸት እያሳመንክ ነው ማለት። የውሸት እያሳመንክ ማአት ብርህን ሴቭ ያደረግከውን እድሜ ልክን እያወጣህ የላክ ነው። ያ እስካም ነው፣ ስራ አይደለም። ትክክለኛ ገንዘብ የምታገኝበት ግን ስራ በደንብ ስትሰራ ራሱ ጊዜ ወስደ ቁጭ ብለህ ስራ እየሰራሁ ነው ብለህ ፊል ታደርጋል ማለት። እነሱ ናቸው ትክክለኛ ሆነ። ሳሪፍ ሀሳብ ነው የሰጠው። ምክንያቱም ብዙ ቦታ ላይ ያጋጥመኛል እንደዛው እስካም በቃ የሆነ ነገር ላይክ ማድረግ ነው፣ ሰውን ኢንቫይት አድርግ ምናምን ተብሎ እንትን ይላልና ያቀምሳቸዋል። የሆነች ብር 100 ብር 50 ብር መጀመሪያ ይሄው ብር አውጥቻለሁ ብሎ ሊያሳምን ይሞክራል። ምን ሰርተ ስትለው እንዲህ ቪዲዮ ላይክ አድርግ ያለው ይመጣልና ፕሊዝ በቃ ወይ ስኪል መኖር አለበት ወይ የሆነ ነገር የምታወጡት ነገር መኖር አለበት። ከዛ ውጪ አብዛኛው እስካም የመሆን ቻንሱ ከፍ ያለውና ተጠንቀቁ። ብቻ የሆነ ነገር ከመወሰናችሁ በፊት ገንዘብ ከማውጣታችሁ በፊት ቢጠነቀቁ በጣም አሪፍ ነው። ኮንተንቱ ላይ እያነሳ ነበርና ሶሻል ሚዲያ ላይ ዩቲዩብ ክሬት አድርጋለህ ትሰራለህና ገንዘቡ የኛ ኒች አስል ያደርጋል። እስካሁን እንዴት ቆየ? በጣም ብዙ አመት። ታዲያ አሁን ኢኔል ገንዘብ አሁን ሰው ገንዘብ ማግኘት አለበት፣ ሰርቫይቭ ማድረግ አለበት ምናምንና ተስፋ የቆረጥክበት ሰዓት ነበር በዩቲዩብ ቻናል በእንደዚህ አይነት ኮንተንት ክሬት ከማድረግ? ወይስ ፐርፐዙ ምንድን ነው እንድትቆይስ ያደረገ? አሁን ምንድነው መሰለህ በጣም ተስፋ በተለይ ዩቲዩብ በጣም ተስፋ አስቆራጭ ነው። እኔ ኢትዮ ቴሌኮም ነው የምሰራው፣ ዋና ስራዬ ኢትዮ ቴሌኮም ነው። ያላቋረጥኩበት ምክንያት ኦልሬዲ ራሴን የማኖርበት ሌላ ሙያ ሌላ ገቢ ስላለኝ በዛ ነው ሰርቫይቭ ያደረኩት። ይሄኛውም እንደ መኖሪያ ሳይሆን የራሴ ፍላጎት ፓሽኔ ውስጥ ያለውን ነገር መግለጽ ወዝተ ብቻዬን ቤት ውስጥ የማዳብረው ማንነት አለ። ቤት ውስጥ የማሳድገው ባህሩ አለ። ያ የማሳድገው ባህሩ የሚያገኛቸውን የተለያዩ ነገሮችን ሼር የማደርግባቸው ሚዲያዎች ናቸው። ሶሻል ሚዲያውም ይሁን ቴሌቪዥኑም ሬዲዮውም ማለት ነው። ቴሌቪዥን ላይ ስሰራም ሬዲዮም ላይ ስሰራ ምንም ነገር የማገኘው ነገር የለም። ፌስቡክ ለምሳሌ ፌስቡክ በጣም አድካሚ ነበረ። ፌስቡክ ምክንያቱም እኔ የመረጥኩት ኒሽ በጣም አድካሚ ነው፣ ደረቅ ነው፣ ቴክኖሎጂ ነው። ስለ ቴክኖሎጂ ማንም ሰው ማወቅ አይፈልግም። የዛሬ 10 ዓመት 13 ዓመት አሁን ይሄን ዓመት ነው ስለ ቴክኖሎጂ በጣም ሰዎች ኢንትረስትድ እየሆኑ የመጡት፣ በተለይ ኤአይ የሚባለው ነገር መምጣት ሲጀምር ማለት። ከዛ በፊት ግን ማንም ስለ ቴክኖሎጂ መስማት አይፈልግም፣ ወይም ደግሞ ስራዬ ብሎ መስማት አይፈልግም። የመረጥኩት ኒሽ በጣም ደረቅ ስለነበረ በጣም ብዙ ዋጋ አስከፍሎኝ፣ ቅድም ጠዋት እንደውም ስንገናኝ እኔ ዩቲዩብ ስትለኝ በጣም ይረብሻኝ ነበር የሆነ ሰሞን፣ ምክንያቱም በጣም ያደክመኝ ስለነበረ ማለት ነው። የአንድ ሰዓት ስራ ሰርቼ የአንድ ሰዓት ቪዲዮ ለመስራት የአንድ ሰዓት ወሬ ለማውራት በጣም ብዙ ንባብ ይፈልጋል። ወደ 52 የሚሆኑ ዌብሳይቶችን ሪፈር አደረግ ነበር አንድ ነገር ለመስራት፣ አንድ ፕሮግራም ለመስራት 52 የሚሆኑ ዌብሳይቶችን ማንበብ ማለት በጣም አድካሚ ነበረ፣ አሰልቺ ነበር። እንደዛ ደክሜ የሰራሁትን ስራ ዩቲዩብ ላይ ስታስቀምጠው አንድ ሰው አያየው። ኦኬ አንድ ሰው አያየው እና በጣም ፍራስትሬት አድርጌ ትቼዋለሁ። 2016 ነው ዩቲዩብ የጀመርኩት በነገር ላይ። ከ2016 እስከ 2024 ማነው 2016 የተወሰነ ሰርቼ አይ ቲንክ 2018 ላይ ሙሉ ለሙሉ ትቼው እስከ 2025 ድረስ እኔ ዩቲዩብን ነክቼው አላውቅም። ቻናሉ አለ ነክቼው አላውቅም። አይ ቲንክ የዛሬ ዓመት ፌብሩዋሪ ጀምሮ ነው በስርዓቱ መስራት የጀመርኩት። ይህን በስርዓቱ ሰውም ማየት ጀመረ። አሁን ሰው በደንብ ማየት ችሏል። ሰው በጣም ፍራስትሬቲንግ ነው፣ በጣም አድካሚ ነው፣ በጣም አሰልቺ ነው። ነገር ግን አንዲት ነገር አለች። እሷ ምንድነው? ፍላጎት የምትባለው ነገር አለች። በቃ የራሴ የግል ስሜቴ ፍላጎት ስለነበረ ያችን ፍላጎቴን ፍራስትሬት ቢያደርገኝም እንደዛ። ከዛ ውጭ ምን የተማርኩት ነገር አለ? በጣም በወጣትነቴ አርት ላይ
ወይም ጽሁፍ ላይ ኢንጌጅ አደርግ ነበረ። ራሴን እጽፍ ነበረ፣ ግጥሞችን መጽሐፍ ወዘተ፣ ጋዜጣ ላይ መጽሐፍ፣ እንደዚህ ጽሁፍ እንትንል ነበረ እና እነ አለማየሁ ገላጋይ ጋር እነ አንዳንድ አልፎ ከነ በእውቀቱ ስዩም ጋር እና ሌሎችም እንደዚህ ታወቁ ትልልቅ ጸሐፊዎች፣ አሁን ትልልቅ ጸሐፊ የሆኑ ሰዎች ጋር እውል ነበረ፣ እጽፍ ነበር። ኦኬ ለምሳሌ አለማየሁ ገላጋይ ማለት አሁን ትልቁ ደራሲያችን ማለት ነው። እና እዛ አካባቢ እነሱ በጣም ሬዚሊየንት ናቸው። በጣም ሰዓሊያንን በጣም ብዙ ሰዓሊያን አውቃለሁ። 4 ኪሎ ዩኒቨርሲቲ አካባቢ ካወቀው በሙሉ አርቲስቶች መናኸሪያ ነው። እዛ አካባቢ ስለሆነ ያደግኩት ከእነሱ ጋር ስለሆነ ያደግኩት እነሱ በጣም ሲደክሙ አያለሁ። በጣም ፍራስትሬት ሲያደርጉ አያለሁ። በጣም የሰሩት ስራ ለምሳሌ ሰዓሊያን የሰሩት ስራ ማንም ሰው ዞር ብሎ አያየውም ኢትዮጵያ ውስጥ የዛን ጊዜ። አሁን አይ ቲንክ የተሻለ ይመስለኛል። ሰማው ከእነሱ የሆነ ነገር ስላየሁን ሙሉ ለሙሉ ተስፋ አልቆረጥኩም እና ምናልባት እነዚህ ነገሮች ናቸው እስካሁን ድረስ እንድቆይ ያደረጉ። ሞኔታይዜሽን ሌስ ኢትዮጵያ ውስጥ የተወሰኑ ፕላትፎርሞች ብቻ ናቸው የሚከፍሉት። ወደፊት እንዴት ነው? አሁን እያደግን ያለ ነው፣ እንደ ሀገርም እንትን እየተባለ ነው ያለው እና ዩቲዩብም አሁን ቀጥታ አይከፍለን። ኢትዮጵያ እንትን አያገኝም። ቲክቶክ ቀጥታ አይከፍልም። የተለያዩ ፕላትፎርሞች ፌስቡክ የተወሰኑት እና እሱ ላይ ፊውቸር እንዴት ነው? የተወሰኑ የሚደረጉ ጥረቶችን አውቃለሁ። ኢትዮ ቴሌኮም ነው የምሰራው ብያለሁ። የተወሰኑ የሚደረጉ ጥረቶች አሉ። ማለት ለምሳሌ ኬንያ ውስጥ በኤምፔሳ ፌስቡክ ይከፍላል። ኦኬ ዩቲዩብም እንደዚሁ የሚከፍልበት ሁኔታ መፍጠር ይቻላል ማለት ነው። ኢትዮጵያ ውስጥ እንዳልከው የዩቲዩብ ቀጥታ አይደለም የሚከፍለው፣ ቲክቶክም ቀጥታ አይከፍልም። ላይቭ ላይ ተገብቶ ሌሊቱን ሙሉ ይህንን አበባ ምናምን እየሰበሰቡ ነው። አንዱን እንደውም በደንብ ግልጽ መሆን ያለበት ቲክቶክ ኢትዮጵያ ውስጥ አይከፍልም። ላይቭ ላይ ገብተው ሰዎች እንደዚህ ነው። ላይቭ ላይ ገብተህ ደግሞ አንተ ኢንተርቴነር ካልሆንክ በስተቀር በተለይ ኢንተርቴነር ካልሆንክ በስተቀር ላይቭ ላይ ገብተህ ጊፍት የሚሰጥህ ሰው የለም። ኦኬ ዝቅ ያለ ነው። እኔ በጣም የሚገርም ነገር 1 ሰዓት በጣም የሚያስተምር የሚጠቅም ቪዲዮ ሰርተህ ዩቲዩብ ላይ ፖስት ታደርጋለህ። ዩቲዩብ ላይ ኔክስት ደግሞ እስቲ እንደዚህ ስራና ፖስት አድርግልን ይላል። ያው ሰው ቲክቶክ ላይ መጥቶ ጊፍት ሲሰጥ ይውላል። ኦኬ አንደኛ የሚጠቅመንና የማይጠቅመን የትኛውን መሸለም እንዳለብን፣ ለማን ጊፍት መስጠት እንዳለብን ወዘተ በደንብ አለይ ነው ወይም አለመለየ ሳይሆን ባላንስ አናረገው ማለት። እዚህ ጋር በደንብ እየጠቀመን ያለውን ሰው እዚህ ጋር ኢንተርቴን ሲያደርግን ከምንሰጠው ሩቡን እንኳን ብናካፍለው በጣም ሞራል ይሆናል። ለምሳሌ አሁን አንዳንድ ጊዜ $25 ቲፕ እኔ ጊፍት ይሰጠኝ ማለት አይደለም፣ ግን ሎጂኩን ነው ምናገር። አንዳንድ ጊዜ የሆነ ሰው $25 ጊፍት ይሰጣል፣ $100 ጊፍት ይሰጣል ምናምን እንደዚህ ያ በጣም የተለየ ስሜት ይፈጥርብሃል። በጣም ደስ ይልሃል ማለት ገብቶሃል። እና የተወሰነ ባላንስ ቢያደርጉ እላለሁ። እኔ አሁን 45 ዓመቴ ነው። ማንም ጊፍት እንዲሰጥኝ አልፈልግም። ኦልሬዲ በጣም መከራውና እንትኑን አሳልፌዋለሁ። አሁን በቃ እንትን ብለዋል፣ ተረጋግተዋል ማለት ነው። ማገኘው ይበቃኛል ማለት ነው። ግን ሎጂኩ ግን ምንድነው? እዚህ ጋር ቲክቶክ ላይ ለማንም ሰው አይስጡ ማለት ሳይሆን እሷን የሆነ 1-2 አበባ እንኳን እዚህ ጋር በደንብ ለሚያስተምረው ሰው ወዘተ ትንሽ ኮንትሪቢዩት ማድረግ ጥሩ ነው ማለት ነው። ያነቃቀዋል ማለት ነው። ከዛ ምንድነው የሚሆነው መሰለን? ባህሩ ብቻ ነው ይሄ የሚሰራው፣ ናቲ ብቻ ነው ይሄ የሚሰራው አይባልም። ልክ እንደ ባህሩ የሚሰራ፣ ልክ እንደ ናቲ እንደሚሰራ፣ ልክ እንደ ሰለሞን ቲክቶክ ዊዝ ሰለሞን እንደሱ እንደሚሰራ ማአት መምጣት አለባቸው። አሁን ቴክኖሎጂ ላይ በደንብ እንደ ቴሌቪዥን ሾው የምንሰራ ሰዎች በጣም ትንሽ ነው። ለምን ትንሽ የሆነ 130 ሚሊዮን ህዝብ እኮ ነው ያለ። ኦኬ 130 ሚሊዮን ህዝብ ላይ 5 እና 4 ወይ 3 የቴሌቪዥን የቴክኖሎጂ ሾው ብቻ እንዴት ይሆናል? መሆን የለበትም። ብዙ መሆን አለበት። ያ ህብረተሰቡ ሰፖርት ሲያደርግህ ማለት ነው። ዩቲዩብ ሞኔታይዜሽን፣ የቲክቶክ ሞኔታይዜሽን ኢትዮ ቴሌኮም በደንብ መስራት ያስፈልጋል። እንደዚሁም ደግሞ በአጠቃላይ ከቴክኖሎጂ ጋር ሪሌትድ የሆኑ መስሪያ ቤቶች ሚኒስትሪ ኦፍ ኢኖቬሽን ይሆን፣ የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ይሆን፣ ኢንሳም ይሆን፣ በአጠቃላይ ከኤአይ ጋር ሪሌትድ የሆኑ ኩባንያዎች ዩቲዩብ ሞኔታይዜሽን ሊስት ውስጥ ካሉ ሀገራት መካከል ኢትዮጵያም መሆን
መካተት መቻል አለባት። ዩቲዩብም አሁን ታክስ ሊደረግ ነው አይደል? ኢትዮጵያ ውስጥ ታክስ የሚደረግ ከሆነ ግን ይሄ ሞኔታይዜሽኑንም እንደዛው ማፋጠን ያስፈልጋል። ምክንያቱም ፐርሰናሊ አንተ ምንም አይነት ሰፖርት ሳይደረግ ፐርሰናሊ ባዳበርከው ሶሻል ሚዲያ ላይ መንግስት ታክስ እሰበስብበታለሁ ካል እኔ አይ ዶንት ማይንድ እኔ ፐርሰናሊ እሺ፣ ግን ቫሊዩ አድ አድርግ ነው ምለው። ኦኬ ቫሊዩ አድ አድርግ። ለምሳሌ ዩቲዩብ ቀጥታ ኢትዮጵያ ውስጥ ሞኔታይዝድ እንዲሆን ማድረግ፣ ቲክቶክ ቀጥታ ሞኔታይዝድ እንዲሆን ማድረግ። ኦኬ ስለዚህ በዛ ምናምን ሳንል ሁሉም ሰው ተነስቶ ሞኔታይዝ አድርጎ እንዲሰራ ማለት ነው። ወርክሾፖች መስጠት፣ ስልጠናዎችን መስጠት፣ ኢንስቲቱሽናላይዝ ማድረግ። ይሄንን ሁላችንም በየቤቱ ጓሮ ምናምን አይደለም የምንሰራው፣ ያንን ኢንስቲቱሽናላይዝ ማድረግ፣ ስልጠናዎችን መስጠት ወዘተ። እንደዚህ አይነት ነገሮች ከተደረገ እኔ አሁን የማገኘውን ገቢ በ5 እጥፍ ማሳድገው ከሆነ ታክስ አይደለም ማንኛውም ነገር ከፍላለሁ ማለት ነው። ሞኔታይዜሽን ላይ በደንብ መሰራት መቻል አለበት። ሁለተኛ ማአት ገንዘብ እኮ ነው የሚመጣው። እኔ ጥያቄ እሱ ላይ አልተረዱትም ብዬ አንዳንዴ እንትን እላለሁ። ምክንያቱም ሶሻል ሚዲያ ላይ በጣም ብዙ ገንዘብ አለ። ሶሻል ሚዲያ ላይ በስትክክል ሰርተ ደግሞ ታክስ ብትደረግ ማንም ቅር የሚለው አይኖርም እና ያንን ነገር ፋሲሊቴት ቀለል ቢያደርጉት አሪፍ ኢንቫይሮንመንት ይፈጥራሉ ብዬ አስባለሁ። እንግዲህ ከብር ጋር በተያያዘ በአጠቃላይ ከፎሬን ሪዘርቭ ጋር በተያያዘ አንዳንድ ነገሮች ይኖራሉ። ማለት እንደ ቦትልኔክ የሆኑ ነገሮች አሉ። የፎሬን ሪዘርቫችን ያነሰ በሄደ ቁጥር ምናልባት አፌክት እያደረገው ሊሆን ይችላል። ኦኬ ቀጥታ ከዚህ ገንዘብ መላክ አትችልም። ለምሳሌ መግዛት ነው የምትችለው፣ ሪሲቭ ማድረግ ነው የምትችለው። ሰው በቀላሉ ትራንዛክት ማድረግ። ለምሳሌ ቴሌብር ላይ እኔ አሊባባ ላይ ገብቼ ያገኘሁትን አንድ እቃ ለምሳሌ ካሜራ ሊሆን ይችላል በቴሌብር በብሩ መክፈል ቢችል ብሩን ወዲያውኑ እዛው ቴሌብር ወደ ዶላር ለውጦ መክፈል የሚቻልበት መንገድ ቢፈጠር በጣም ፈጣን ይሆናል ማለት። ትራንዛክሽን በዛ ማለት ኢኮኖሚው ይሰፋል። ኢኮኖሚው ሰፋ ማለት ሌላ ትልቅ ነገር ነው። ነገር ግን አንድ ሀገር እንግዲህ ከፎሬን ሪዘርቭ ጋር ከፎሬን ኤክስቼንጅ ሪዘርቭ ጋር ተያይዘው ያሉ ነገሮች አሉ። እነሱ እንደማነቀው ሆነዋል ይመስለኛል። እና ይሄ ግን ከተፈታ ወደፊት በቀላሉ የሚሆን ይመስለኛል። እሱ ከተፈታለን በተለኛ ደግሞ ቴክኖሎጂ ላይ የምንሰራው ሰዎች የሆነ እቃ እንደዚህ እያለን በፎቶ አይደለም የምናሳየው፣ አምጥተነው ማሳየት እንችላለን ኤክስፕሌን ለማድረግ። በጣም ትክክል። የሚገርምህ በጣም የሚያሳፍረኝ ነገር ነው አሁን ያነሳው። ለምሳሌ አሁን የስልኮች ሪቪው አልሰራም። ስልክ ሪቪው አይፎን 15 ፕሮማክስ 16 ፕሮማክስ ወይ 17 ፕሮማክስ ሲባል የኔን ሳምሰንግ A35 ይዤ ያንን ማግኘት ስላልቻልኩ ማለት ነው። እና በቀላሉ ተገበያይቼ ቢመጣልኝ ኖሮ ይችላል ከተማ ውስጥ ሄጄ ልግዛ ስል 4 እና 500% እጥፍ ከፍለህ ነው የሚሆነው ማለት ነው። ስለዚህ ሪቪው አልሰራም ቴክኖሎጂ ላይ ማለት የተለያዩ ሰዓቶች ሲመጡ መስራት አትችልም። ሪቪው ታች ያረክ ራሴ የነካ የጋጀቶችን ሪቪው አታላ እኔ አሁን ጋጀት ሪቪው አላደርግም ትቻለህ በዚህ ምክንያት ማለት ነው። የሆነ ሰዓት ላይ ሞክሬው ነበርና ከአሊኤክስፕረስ ከአሊባባ እያዘዝኩና የሆነ ሰዓት ላይ ጉምሩክ አልቻልኩም። በቃ ቀረጡ እጥፍ ምናምን ሲሆን ቆመ። ያ ማለት በዶላር ማዘዝ ስለማይቻል ምናምን ወደፊት እናየውና ከተስተካከል እንጀምራለን። አንተ ምን አሪፍ ሪቪው እስቲ ኢን ፊውቸር የዛሬ 5 ዓመት በቴክኖሎጂ ኢትዮጵያ ምን ላይ የምትደርስ ይመስላል? ኢትዮጵያ አሁን መሰረታዊ የሆኑ ነገሮችን እየሰራች ነው። ለምሳሌ ናሽናል አይዲን ብታይ፣ ፋይዳን ብታይ፣ ፋይዳ በጣም በጣም መሰረታዊ ነገር ነው። ኦኬ ፋይዳ ለምሳሌ አንተ 1 ሚሊዮን ቁምጣ ቢኖርህ 1 ሚሊዮን ቁምጣ ቢኖርህ የት ነው ሄደህ የምትሸጠው? ሄዳ አጥንተህ ወጣቶች ያተክሉበት ሙቀት አካባቢ የት ነው ምናምን። ፋይዳ ግን እድሜያቸው ከ17 እስከ 35 ዓመት አዋሳ ይሄን ያክል አሉ፣ ሴቶቹ ይሄን ያክል ናቸው። አዲስ አበባ እድሜያቸው ከዚህ እስከዚህ ድረስ ይሄን ያህል አሉ። እሺ ማርኬት መምረጥ ትችላለህ። ናሽናል አይዲ ላይ ታርጌት ኦዲየንስን መምረጥ ትችላለህ። ናሽናል አይዲ ናሽናል አይዲ በጣም ቤዝ ነው ማለት። ሁለተኛው ቤዝ ደግሞ የገንዘብ ዝውውር ኦንላይን ካሽለስ የሆነ ስርዓት መፍጠር ማለት ያ ደግሞ ዲጂታል ፋይናንሻል ስርዓት መዘርጋት ማለት። ዲጂታል ፋይናንሻል ስርዓቱ ኦልሞስት ተዘርግቷል፣ ማቹርም አድርጓል። ቴሌብር አለ ለምሳሌ፣ ሌሎችም ባንኮች አሉ። ቴሌብር ኦልሞስት ከ29 ባንኮች ጋር ይመስለኛል 29 ኢንቴግሬትድ ሆኗል። ከባንኮች ወደ ቴሌብር፣ ከቴሌብር ወደ ባንኮች ገንዘብ መላክ ትችላል። እነዚህ ሁለቱ ነገሮች
እነዚህ ሁለቱ ነገሮች በጣም ወሳኝ ነገሮች ናቸው ማለት ነው። አንደኛ የህብረተሰቡን ሙሉ መረጃ ፋይዳ ላይ ዲጂታል አይዲ ላይ አለ። ከዛ በኋላ የገንዘብ ስርጭቱ ሙሉ ለሙሉ ኦንላይን ይሆናል። ከዛ በኋላ የዲጂታል ኢትዮጵያ 2025 ላይ የተሳኩ አሉ። ወደ 130 የሚሆኑ ፐብሊክ ሰርቪስስ ሙሉ ለሙሉ ኦንላይን ሆነዋል። በአንድ መስኮት ውስጥ ይሰጣል። ይሄ መነሻው በጣም ጥሩ ቤዝ ነው ማለት። ከአሁን በኋላ አገልግሎቶች በሙሉ ኦቶሜትድ ይሆናሉ። ቢሮ ሄደ ሰልፍ ላይኖር ይችላል። ካሽለስ የሆነ ስርዓት ይፈጠራል ወዘተ። ከዛ ይሄ ናቲ ምንድነው መሰለህ፣ ይሄ በሚሆንበት ጊዜ ራሱን በራሱ እያቀጣጠለ ትሪገሪንግ ኢፌክት አለው። ራሱን በራሱ እያቀጣጠለ ኢኮኖሚውን ያሳድገዋል። ኦኬ፣ አንተ ለምሳሌ መርካቶ ሄደ በሬ ትገዛ የነበረ ከሆነ እዛው ጅማ ሆነ በሬውን ገዝተ በሬው ይላክልሃል ማለት። ያ እዛ ጅማ ያለው አርሶ አደር በጣም ይቀጣጠልለታል። የሚጠፋ የነበረው ገንዘብ፣ ጉልበቱ፣ ጊዜው ወዘተ ማክሲማይዝ ሲያደርገው ራሱን በራሱ ትሪገሪንግ ሆነ ኢፌክት አለው ማለት ራሱን በራሱ ያቀጣጥላል ማለት ሰው። በሌሎች ሀገሮች የታየው እንደዚህ ነው። አንድ ቴክኖሎጂ አዶፕት ማድረግ የጀመረና ማቹሪ ያደረገ ያለ ሀገር ራሱን በራሱ ያሳድገዋል ማለት ራሱን በራሱ ትንሽ ኤፈርት ነው የምታደርገው ማለት። ልክ ቤት ስትገነባ መጀመሪያ ላይ ቤዝመንቱ ወይም መሰረቱ ላይ ብዙ ጊዜ ትቆይ ይሄ ድንጋይ ይሄ ህንፃ ብቅ አይልም እንዴ ያለ ብቅ አይልም ከጉድጓዱ መሰረቱ ከባድ ስለናል። ከዛ በኋላ በሳምንት ውስጥ መጣ ግን ያድጋል። ልክ እንደዚህ አይነት ኢፌክት አለው። ኦኬ ሶ ኢትዮጵያ በሚቀጥሉት 10 ዓመታት በተለያየ ዘርፍ በተለይ በሕክምና፣ በግብርና፣ በትምህርት በተለይ እና ያው ሚሊተሪ በእነዚህ አራቱ በጣም የምታድግ ይመስለኛል። አይ ቲንክ ኢትዮጵያ ሰምሃው የሆነ ብርሃን እየፈነጠቀላት ይመስላል። ኢትዮጵያ አሁን አለማደጓ በጣም አስቸጋሪ ይመስለኛል። የማታድግበት አንድም ምክንያት አይኖርም አሁን ማለት። ነገር ግን አሁንም አንድ የሆነ ክፉ ሰው ብድግ ብሎ ብርሃኗን ካላጨለመ በስተቀር ኢትዮጵያ ካሁን በኋላ መነሳቱ አይቀርም። ቴክኖሎጂ በተለይ ቴክኖሎጂን አዶፕት ማድረግ መፈለጓ ቅድም እንዳልኩ ጠቅላይ ሚኒስትሩ ለቴክኖሎጂ በጣም ቅርብ ሰው በመሆናቸው ለቴክኖሎጂ አይናቸውን ከፍተው ቴክኖሎጂ ላይ በጣም ወጥረው እየሰሩ በመሆኑ ኢትዮጵያ ካሁን በኋላ ወደኋላ የምትመለስ አይመስለኝም። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድሉን ላንተ ልስጥ። በመጨረሻ እንግዲህ በአጠቃላይ ለተመልካቾች የዩቲዩብ ቻናል ሰብስክራይበሮች፣ ቤተሰቦቼ ምስጋና ማቅረብ እፈልጋለሁ። በጣም ሰፖርት ያደርጉኛል ወዘተ። የሚሰጡት አስተያየቶች በጣም እኔን ኢንካሬጅ ያደርገኛል። ከዚህ በፊት እንደዚህ ፖድካስት ስሰማ ወይም ደግሞ ኢንተርቪው ስሰማ ህብረተሰቡ የሚሰጠኝ አስተያየት ምናምን የሚፎግሩ ይመስለኝ ነበር። ግን አይደለም፣ እውነት ተሳስቻለሁ። በጣም ደስ ይላል። ሰው ጥሩ ኮሜንት ሲያደርግ በጣም ጥሩ ስሜት ይሰጣል። ሰው በጣም ማመስገን እንፈልጋለሁ። ነገር ግን መልእክት ማስተላለፍ የምፈልገው ነገር ምንድን ነው? ቴክኖሎጂ ኢምፖዝ ሊደረግብን አይገባም። ለምሳሌ ኢምፖዝ ሊደረግብን አይገባም ማለት ምንድን ነው? እኛ ኢትዮጵያውያን ላይ ቴክኖሎጂ አምጥቶ ይጫንብናል። ከዛ መፈናፈኛ ስታጣ መጠቀም ትጀምራለህ። ለምሳሌ ባንኮችን፣ የተለያዩ እንትኖች ኢምፖዝ ይደረግብህና ከዛ በኋላ ስራ ላይ ስትቸግር ግድ ለዚህ ነገር አሳየኝ እስቲ ወይ ምናምን ብለን እንሞክራል። እንደዛ ሊሆን አይገባም። ቀድመን ለማወቅ ጥረት ማድረግ አለብን። ከላይ መጥቶ እንዲጫንብን ሳይሆን ኦልሬዲ ለማወቅ ፍላጎት ይኖረን። ኦኬ፣ ለማወቅ ፍላጎቱ ይኖረን። ስለ ቴክኖሎጂ ስናወራ ትንሽ ሁለት ደቂቃ ቢሆን ያዳምጠን ሰው አንድ ደቂቃ 2 ደቂቃ ያዳምጠን ምንድነው የሚል አደባክ ሁሉም ሰው ጭንቅላት ውስጥ ያስቀምጥ፣ ሬዲ ለመሆን ይሞክር። ከዛ ቀስ በቀስ ሲቪል የሆንን እንሄዳለን። ስለ ቴክኖሎጂ አንደርስታንድ ማድረግ ቀላል ነገር ነው ለካ ሰው በሚል በደንብ ኢምብሬስ እያደረግ ነው እንሄዳለን ማለት ሰው። ኢምፖዝ ከመደረጋችን በፊት ስለ ቴክኖሎጂ ለማወቅ ጭንቅላታችንንም ልባችንንም ክፍት ማድረግ አለብን። በጣም አሪፍ። አክብረህን ስለመጣ በድጋሚ ከልብ አድርጌ አመሰግናለሁ።
ቻናሉን ገብታችሁ ሰብስክራይብ አድርጉ። በጣም ትጠቀሙበታላችሁ። የምር ቁም ነገር ስለ ቴክኖሎጂ ማወቅ የምትፈልጉ ከሆነ ያለምንም ጥያቄ በጣም አመሰግናለሁ ናቲ። እኔንም ስለጠራኸኝ ስለጋበዝከኝ ከልብ አመሰግናለሁ።